ቀጥል ክርስ ዛሬ እፎይን ጠርተውታል። ኢምራን ጋር እንዲወያይ እሱ እኮ ተነስላ እነሱንም አንብቦባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል። እሱ ጠይቁና አሁን እሱ የእናንተን መጽሐፍ ከእናንተ በላይ አንብቦታል። ምን ልነግሩት? ምን ልታስረዱት? ውይይት ብለው ይጠሩታል። ከእናንተ በላይ ዋብያዎች መጽሐፍ ተረጋጋ። መጽሐፋችሁን እሱ ከእናንተ በላይ ተሻለ ሁኔታ ተረድቶታል፣ አንብቦታል። ስለዚህ ምን የምትነግሩት የለም። ጓሄድ አስቀጥለው ጊፍት ሊለቅሙ በእኔ ምክንያቱም አላህ የእነሱ የሚያመልኩት ጭንቅላት ስለሌለው የኔም ፎቶ ፕሮፋይል አድርገው እፎይ ብለው ከጠሩ ሰው ይመጣላቸዋል። እችን የመሰለ ሸበዳ ፊት ፂማም ኢብኑ ተይሚያ እንደሚናገረው ፂም የለውም አላህ። ፂም ደግሞ በእስልምና ሱና ነው አይደለም? ስለዚህ አላቸው ደግሞ የእነሱ አላህ ኢብኑ ተይሚያ እንደሚናገረው ፂም የለውም። ስለዚህ በሱናው መሰረት የኔም ፊት ዘጭ አድርገው እፎይ ይመጣል እያሉ ያጃጅሏቸዋል። ፎሎ ይለቅሙብኛል። ይመቻችሁ። ቡጋቲ ምናምን አለ የመኪና አይነት ፌራሪ ምናምን በገነት ውስጥ አለ ይላሉ። መኪና መግዣ የኔም ፎቶ እያደረጉ ይሸቅላሉ። አላህ ጭንቅላት የለውም ምኑን ያስተምሩታል? አላህ ጭንቅላት የለውም ብለው ቢያስተምሩ አንድ ኦዲየንስ አይቀመጥም ቤታቸው። እፎይ ይመጣል ካሉ ግን ኦዲየንስ ይቀመጣል። በዚህ ያታልሏቸዋል ማለት ነው። ምስኪን ጓይድ እነሱንም አንብቦባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል። እሱ ምን ልጠይቁና አሁንስ ወይስ ምን ልነግሩት ነው? አቡ ሀይደርን ታልጠሩልህ እነዚህ ጋር ጊዜን አትግደል። እሱና ኢምራን ምንም ተነሱ በላይ ነው ያነበብኩ የእነሱን መጽሐፍ። ስለዚህ እነሱ ጋር እንትን አትበል። እነኚህ ጋር ግን ልትወያይ የነቢዩን ስም ስለጠሩ ወይም አላህን ስላነሱ ብቻ ሙስሊም ናቸው ብለህ ሙስሊሙን ይወክላሉ ብለህ እስልምናን አትሳደብ። የምናገረው ነገር ይሄ ነው። ለፎ ያደርሱለት። አቡ ሀይደርን ይጥሩልህ። ውይይት ተሆነስ የአቡ ሀይደርን ይጥሩልህና እንግዲህ የእሱ ተማሪዎች ናቸው። አቡ ሀይደርን ይጥሩልህና እሱ ጋር ተወያይ። እነኝህ ተዋቸው። እነኝህ ምንም የሚያውቁት ነገር የለም። ተውሱ የተለየ ነገር የለም። እሱን አይተው የለም። ተውሱ የተለየ የለም። ሸራርጉለት። ጊዜውን አይግደል። እነዚህ ጋር ሸራርጉለት። ለፎ ሸራርጉለት። አባሾች በደንብ ተረድተዋቸዋል። በጣም የሚገርመው ነገር በደንብ ተረድተዋቸዋል። በደንብ ገብተዋቸዋል። እነኚህ ምንም መሀይም እንደሆኑ ምንም እውቀት እንደሌላቸው ጭንቅላት የሌለው አካል እግር አመልካለሁ ብሎ ሊሰብከኝ ማለት ነው። ሬስ ምላሽ ካላችሁ ስቶዘቶቻቸው ይምጡና ያው እዚጋ መጥተው መግባት መመለስ ይችላሉ። ከስር ሆነው ታብታብ አድርገው መማር ነው ያለባቸው። ሞሮፍ ውይይት ምናምን ከፈለጉ ግን ሪካርድ የሚያደርጉ እህቶቼ ስላሉ በትርፍ ጊዜያቸው እነሱ ይወያያቸዋል። ሜይ ቢ እድል እንስጣቸው ካሉ ሪካርድ የሚያደርጉት ከእነሱ የሚያልፉ ስላልሆነ ማለት ነው። የሚያነሷቸው ነገሮች በሞላ እኛ ቤት ላይ ሳምንት የሰማ የእነሱን ጥያቄዎች መመለስም ይችላል። የእነሱን አርጉመንት ማፍረስ ይችላል። ምላሽ እንኳን አንሰጣቸው። ማርክ ማይወርድ ምላሽ እንኳን አንሰጣቸው። ቪዲዮም አንሰራባቸው። አያስፈልጉም። ሜይ ቢ ቪዲዮ ራሱ መስራት ካስፈለገ አንድ ሴት ንጽጽር አረብ ሀገር ያሉ እህቶቻችን ስራ እየሰሩ አንዷን ለ3 መድበንላቸዋል። አንዷ ለ3 ምላሽ ትሰጣለች። እዚህ ቲክቶክ ላይ ውርውር ለሚሉ ለዋብያ ውስታዞች አንዷ ብቻዋን ለ3 ለሚያነሱት ካነሱ የረባ ነገር አነሱ አንዷ ብቻዋን ለ3 ትመልሳለች ማለት ነው። ለ3 ውስታዞች በቂ ነው። ጊዜያችን መንገድ ስላልሆነ ሜይ ቢ ያውቃል ካሉ ግን ወደፊት አቡ ሀይደር ጋር ከመጣ እሱን እናስተምረውና እንልከዋለን። ዳሴት ከዛ በዘለለ ፍጡር እግር የምታመልኩ ተረከዝ የምታመልኩ በጊዜ ራሳችሁን ከዚህ ህይወት ተረከዝ ከማምለክ ጭንቅላት አልባ አካል ከማምለክ ነፃ ልታወጡ ይገባል። ድራማ እየተጫወቱባችሁ ስለሆነ ድራማ እየሰሩባችሁ ስለሆነ ስለዚህ ድራማ እንዳይሰሩባችሁ ምን ልታደርጉ ይገባል? ቆም ብላችሁ ልታስቡ ይገባል። ኡስታዛችሁ ለአንዴና ለመጨረሻ ጊዜ አለ የሚባለውም ቲክቶክ ላይ ቀበር ነው። ፔሬድ ተረከዛውን የምታመልኩ ይሄ ኡስታዛችሁ እንደዚህ ይላል። ጓይድ ከድር ትቀበላለህ? ተረከዝ የጠፋ ሰው ከድር እንዴት ነህ? አለን ኦኬ። ተረከዝ እንዴት ነው? እሱ ሰሞኑን አምላካችን ይሮጣል እያሉ ነው አብዮች።
ማን ነው ያባረረው? ማን ነው የሚያራሩጠው? ምን አውቄ ምን አጥፍቶ ነው የሚያራሩጡት? ቆይ እኔ ራሱ አልገባኝም። እኔ ሌባ ነው የሚያውቀው። የሚሮጠው ሌባ ነው፣ ስልክ ነጥቆ ምናምን። ይሄ የሚሮጠው አካል ፍጡር ነው ፈጣሪ ነው ብለህ ነው የምታምነው? የዋብዮችን አላህ የምር እኔ ራሱ ቢያገኘው አራሩጣለሁ ቢያገኘው እኔ እነዚህ እየተባባላችሁ አንድ መስጊድ ስትሰግዱ እኮ የሚገርመኝ አንተን አላህ እኔ አባርሬ እገርፍልሃለሁ እየተባባለ መስጊድ ካገኙ በኋላ ያው የት ሲጀመር የት ሮጦ አመልጣል? የሚሮጥ እኮ የሆነ የምትሮጥበት ቦታ ያስፈልጋል አይደል እንዴ? ያ ይሄን እያባረርክ መግረፍ ነው አለ ብሏል። አንደኛውም ሜቢ ክርስቲያን ትከፍተዋል። አንደኛውም ብሏል እኮ ያ የሚሮጠው አምላካችሁ የቀድሞ የከፈተው እሱ ሌላ እንትን ላይ ብሏል። እኛ ኑሮ እዚህ የሚያሰቃየን እሱ ሲሯሯጥ ነው ለካ ምናምን ብሏል። ለዚህ ልጅ ለዚህ ኡስታዝ ምላሽ በሰጠበት ባይል ትዝ አለኝ። እንደው ለዚህኛው ምላሽ ሲሰጥ ያኛው ደግሞ እሱ እየተሯሯጠ ነው ለካ እኛን እዚህ ችላ ያለን ብሏል። ቀጥል ኡስታዞች ራሱ እንዴት እንደሚጠራለዙ ቀጥል። ይሄ ደግሞ አይቼዋለሁ እያለ እኮ ነው የሚራሮጠው። አይቼዋለሁ እያለ ነው የኛው ኡስታዝ። ይሄኛው ተረከዝም አለው እያለ ነው ጭራሽ። እኛ ባት ብቻ ነበር እስካሁን የመጣው የነበረው ተረከዝም አለው እያለ ነው። ሌላ አሳያችሁ። ሰሉ ዐለ ነቢይ። አው የኛ አላህ ራሱ አላህ የነገረን ነቢዩ አለይሂ ሰላቱ ሰላም የነገሩን አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት፣ አላህ አይኖች አሉት፣ አላህ ይሰማል፣ መስሚያዎች አሉት። ነገር ግን ከይፍያውን ወይም ደግሞ ሁኔታው እንዴት እንደሆነ ግን አናውቅም። እጅ ሲባል የኛ አይነት የፍጡራንን አይነት አይመስልም። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ አንዴ እስኪ እባክሽ አትባልጉ። ከንፈር፣ አይን። እሺ ይሄኛውን አይታችሁታል። ተረከዝ አለው፣ ባት አለው። እነዚህን ሁሉ እኛ እናጸድቃለን እያለ እየተናገረ ነው። እና ይሄኛው ኡስታዝ ደግሞ በህልሜ አይቼዋለሁ ብሎ ነበርና አሁን ያሳየኋችሁ ማለት ነው። በህልሜ አይቼዋለሁ ብሎ የተናገረውን ደግሞ ይሄኛው እንደዚህ ብሎ እየጠየቀው ነው። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። እንዴት ነው ጌታችሁ? እባክህ ጌታዬን ያልከው አላህ ነው ሞቶ ያናገረህ? እኔ የምልህ ለሌት ለሌት የሚወርደው ነው የሚሮጠው ነው የትኛው ነው? እባክህ አንተ ጋር የሚመላለሰው ለዛ ነው ኑሮ ውዴት የሚያንቀጠቅጠን እሱ የትን ከሽኮለለ እያለ ነው አንተ ጋር የምልህ ምን ለብሶ መጣ ለማሆነው ግን ወርቅ ነው ይሄ ኑሮ ውድነት። ሰማይ አለ ያለ የለም አለ ወደ ሰማይ እዚህ ብቻ ነው በመሬት የምልህ የህዝቡ ስም የሚፈናቀለውን ያውቃል። ግን እየተሰቃየ ያለውን ለማንኛውም እኔ የምነግርህ የእናንተ ስልጣን እሳንገት ነው አለ ይቆያል አለ ይቆያል ብሎ እንደሆነ ንገረኝማ እባክህ። ተጫወታችሁ፣ በእውነት ተጫወታችሁ በፈጣሪያችሁ። ሸራርጉለት ሊላሂ ተዓላ ስለሆነ ሸራርጉለት። ሻሃደተን ይዘህ ወደ አላህ ተመለስ። ከፍርሃል፣ ወደ አላህ ተመለስ። ሻሃደተን ይዘህ ወደ አላህ ሸራርጉለት። እንግዲህ ሁጥባ የሚያደርግ ነው፣ ያ ሁጥባ የሚያደርግ ነው። ምንድን ነው? ኡስታዝ ነው። ይሄ ኡስታዝ ነው። ለዚህ ነው አሁን ያንኛው ደግሞ ምላሽ የሚሰጠው። ለኡስታዙ ነው ምላሽ እየሰጠ ያለው። ኡስታዝ አይደለም፣ ይሄ ኡስታዝ ነው። አዲስ አበባ ምን መስጊድ ነበረ፣ እዛ ሁጥባ ያደርጋል። እንግዲህ ምላሽ የሚሰጣጡት ኡስታዞቹ ራሱ አንዱን አንተ የምታመልከው በእግር እየተባባሉ ነው። ምዕምኑ አሁን እንዴት ሊሆን ነው? እንግዲህ ኡስታዞቻቸው በዚህ መጠን የሚጠላለዙ ከሆነ ሌሎችም አሉ ክርስቲያን እንዲህ የሚጠላለዙ ከሆነ ኡስታዞቻቸው ምዕምኑ እንዴት ይማር? የአንተ አምላክ እየተሽርሽር ወጥቷላ። ለዚህ ነው ኑሮ የተወደደብን። ፍጡር ነው። ሻዳ ያዝና ተመለስ። እንግዲህ አስቡ፣ መስጊድ ላይ ምን የሆነን ሁጥባ የሚያደርገውን እየተባባሉ ነው። አስባችሁታል? ምዕምኑ ቢባባል ችግር የለውም። ምዕምን ለምዕምን ችግር የለውም።
ይሄ የመጣባቸው ለምንድን ነው መሰላችሁ? አቂዳ ጊዜ ውይይት ተደርጎ አያውቅም። በአቂዳ ጉዳይ እኔ አራዳ ነኝ ወሰድኩና አቂዳ ላይ ግድግድ ያደረግኩት ቶፒኩን። ምክንያቱም አካለ ጎደሎ ነቢያት አላስተማሩም፣ አበዱ። አቂዳ ላይ እንዳትወያዩ ተብለዋል። ክርስቲያን ቪዲዮ ልኬልሃለሁ፣ ቼክ አድርገው አሳያቸው። አቂዳ ላይ ውይይት አያስፈልግም። ያኔ ላይቭ ስገባበት እረፉ ተብለው ተነግረው ነበረ። አቂዳ ምን እንደምታመጣ አውቃታለሁ፣ እኔ ጠንቅቄ አውቃታለሁ። አቂዳዋን ስመዛት ምንህን መቆንጠጥ እንዳለብኝ ጠንቅቄ ስለማቅ ማለት ነው። ከዚህ በፊት አቂዳ ልክ እንደጀመርኩ አካባቢ ላይ ምላሽ ምናምን ተሰባስበው ወክፈው ነበረ። እንደማያዋጣቸው ሲያውቁ እንደማይችሉ ሲያውቁ በአቂዳ በአላህ ጉዳይ ጸጥ። ከዛስ መጽሐፍ ቅዱስ ላይ ገብቶ ማዳከር ማቦጫረቅ። ስለ አላህ ግን ላሽ አቂዳ ጉዳይ ላይ ለምን በአቂዳ ላይ ካወራህ እንደዚህ አይነት ነገር ይፈጠራል። በአንድ ዲቤት ምን እንደተፈጠረ እነኚህ ቪዲዮዎች መረጃ ናቸው። ኡስታዞቹ እንዴት እንደሚጣለዙ ባት አምላኪ ተረከዝ አምላኪ እና ተረከዛና መልክም ይሄ ፍጡር ነው ከሚሉ ጋር ማለት ነው። ጋይድ ንጽጽር ላይ የምትሰሩ እህት ወንድሞች ወደ ፊርቃ ወደ አቂዳ ጉዳዮች ወደ መንሐጅ ኬዞች ባትገቡ ኸይር ነው ብዬ አስባለሁኝ። ምክንያቱም ንጽጽር ማለት መከላከያ ሰራዊት ማለት ነው። ንጽጽር ላይ የሚሰሩ ወንድሞች ማለት ያስጠብቅ ወታደር የዲኑን ዳር ድንበር የአንድ ሰው የመስለምና ያለመስለም የክፍርናና የሻሃዳ ድንበር ጠባቂዎች በመስለምና ባለመስለም ውስጥ ያለውን ላይን ኬላ የምትጠብቁ እዛ ቦታ ላይ በርትታችሁ የምትሰሩ የዲኑ ዳር ድንበር አስከባሪ በእርግጠኝነት አንተ ነህ ትክክለኛ ብሎ የሚያረጋግጥልን የለም። ብቻ ግን ሞካሪዎችን አላህ ሱብሓነሁ ወተዓላ አቅማችን በፈቀደው መንገድ ልንገዛው ከሊማችን ልናዳብር ነው እንጂ የትኛው ዓሊም የትኛው ዑለማ አላህ ዘንድ ሙቀሪብ እንደሆነ አላህ ዘንድ ተወዳጅ እንደሆነ አስባለሁ። ምክንያቱም ንጽጽር ማለት መከላከያ ሰራዊት ያ እንግዲህ ምንድነው እያላቸው ያለው ንጽጽር ላይ የምትሰሩ እህት ወንድሞች ወደ ያ እንዳትገቡ ነው። ወደ አቂዳ ልክ አሁን እፎ የሚያነሳቸው ጥያቄዎችን እነሱን ወደ መመለስ እንዳትገቡ። ያ ንጽጽር ምንድነው? እሱ ስትሰሩ አቂዳ ጉዳይ ከተነሳ ላሽ በሉ ነው። ላሽ በሉ ለምን አዋጣማ እንደዚህ ይበሏታል። ላሽ በሉ እያላቸው ነው። አምልጡ የመጣባቸውን አደጋ ይተውታላ። ይኸው የመጣባቸው አደጋ ምንድነው? እሱ አቂዳ ላይ ከተነሳ አላህ ተረከዛለው እያልክ ጭንቅላት ይኑረው አይኑረውም ካልክ ውሃ በላ። ይሮጣል ካልክ በኋላ ወዴት ነው የሚሮጠው? አናቅም። ይህ አደጋ አለው። ወንድሞች ምትሉታለ? እንደው ምናልባት ከአቂዳ ጋር በተገናኘ ገና እስልምና ሲጀምሩ እኮ ራሱ ለሁለት ተከፍለው እኮ ተገዳድለዋል። ታውቃላችሁ? ይህን አብዛኞቻችሁ እስልምና ላይ የምትሰሩ ልጆችም ሆናችሁ ትንሽ ታሪክ የምታጠኑ ሰዎች የእስልምና ቴዎሎጂ በጣም ፕሮግሬሲቭ ነው። መለኮታዊ መገለጥ ስላልሆነ ሁሉም እንደየበሰለው ስለሆነ የሚተረጉመው መጀመሪያ ቁርአንን በተመለከተ ራሱ የአላህ ቃል ፍጡር ነው ወይ ብሎ ጠይቆ ቅዱስ ዮሐንስ የሚባል ሰው የመጀመሪያው ፖለሚሲስት ነው። እሱ በእስልምናና በክርስትና ተዋጽኦ ዙሪያ ማለት ነው። ዮሐንስ ዘደማስቆ የሚባለው ይህንን ጥያቄ የመለሱበት መንገድ ግማሾቹ አዎ ፍጡር ነው ሲሉ፣ ግማሾቹ ደግሞ ፍጡር አይደለም አሉ። በዚህ ምክንያት ተገዳድለዋል እርስ በርሳቸው ማለት ነው። ከእስላም ጂሃድ ታውጆ እርስ በርሳቸው ተጨራርሰዋል። አሁን ይሄው ጉዳይ ወደ አላህ ሲፋ ጉዳይ ሲመጣ ማለት ነው፣ ወደ አላህ ባህሪያት ጉዳይ ሲመጣ ግማሹ ሌላ ይላል፣ ግማሹ ሌላ ይላል። በዚህ ጉዳይ ራሱ አሁን ተከፋፍለዋል። ሻግኒ ላይ ተገዳድለዋል። ይሄንን ታውቃላችሁ። ወሃብዮቹ የቀደሙትን ሙስሊሞች እንደገደሉ ወሎ ላይም እንደዚሁ ተገዳድለዋል። በቅርቡ ደግሞ በየመስጊዱ እንደሚገዳደሉ የሚገመት ነው። ግደሉ ቁረጡ የሚለው ያው በዚህ ዶክትሪን ስለሆነ ማለት ነው። አዲስ አበባ ውስጥ እንኳን ስንት የተጨፋጨፉ ሰዎች እንዳሉ በጣም በቀላሉ
ቲክቶክ ላይ ሰርች አድርጋችሁ ማየት ትችላላችሁ። እና የአቂዳ ጉዳይ በጣም ሴንሲቲቭ ነው። ሴንሲቲቭ የሆነበት ጉዳይ ደግሞ ዴቨሎፕ ስላላረገ ነው። ቴዎሎጂያቸው ከጭን አልወጣም። ሙሉ ትምህርታቸው ያለው ጭን ውስጥ ነው። የወንድ ጭንና የሴት ጭን ውስጥ ነው። መለኮታዊ ነገረ መለኮት የሚነጋገሩበት ቴዎሎጂያቸውን ዴቨሎፕ የሚያደርጉበት ጊዜ የላቸውም። በዚህ ምክንያት ዛሬ ደግሞ ቴዎሎጂን ዲል የሚያደርግ ትውልድ ሲመጣ፣ ጭን የናቀ ትውልድ ሲመጣ ያንን ዲል ማድረግ ስለማይችሉ ገና ከዚህ የባሰ ቀውስ ውስጥ ይገባሉ። ገና ማለት ነው ከዚህም የከፋ ቀውስ ውስጥ ይገባሉ። ቪዲዮዎችን ዝም ብላችሁ እያያችሁ መታዘብ ነው። ከሚገቡት ልጆች ከሚመልሱት መልስም እያያችሁ ታዘቡ። መሬት ላይ ያለው ነው። ለምን አትገባም? ዕምራን ጋር እውነት እኛ እያሳየናቸው ያለው ምንድነው? መሬት ላይ ያለው ነው። ኦዲየንስ ነው። ህዝቡ ምን ውስጥ ነው ያለው? ህዝቡ እጅግ በጣም ግራ በመጋባት ውስጥ ያለ፣ እየተፈራራ አንድ መስጊድ ውስጥ እየሰገደ ያለ ህዝብ ነው ያለው እና ሉክ አሁን ይሄንን ሰውዬ ማለት ነው ምን ብሎ እንደሚናገረው ይሄ አህባሽ ላስደምጣችሁ። አቅል ተሰጥቷቸው አቅላቸውን ሰዎች አቅል ተሰጥቷቸው አቅላቸውን ከማይጠቀሙት ወደ የሆነ በቃ እንስሳ ይሆናሉ ከሚባሉ ሰዎች መካከል አንዱ የከላይ የተቀመጠ መሀይብ የሆነ ሰውዬ ነው። መሀይብ ማለት ነው፣ የመጨረሻ መሀይብ ማለት ይሄ ሰውዬ ነው። አውዝ ቢላህ እንደዚህ እናንተ አላህ ጅግር ከሌለው ሂዱልን። የት ነው የምንሄደው? እኛ እኮ ሙስሊሞች ነን። እኛ ዳዕዋ እናደርጋለን፣ እስልምናን እንሰብካለን። ግን አንተ ደንቆሮ መሀይብ ሰዎች ጣዖትን እንዲያመልኩ የምትጠራ መሀይብ የሆንክ ሰው ነህ። ደግሞ አላህ እናግሮኛል መልእክተኛው ምናምን ነገር ያናገረኝም መናገር አልፈልግም። አዑዙ ቢላህ ሚና አይነት ጂኒ የሆነ ሰው ነው። ሰው የዚህን ያህል ይቀደዳል። ግን እናንተ የዋሃቢዎች የምትባሉ ሰዎች ተመለሱ። አረ እንደው ጭንቅላታችሁን ተጠቀሙ፣ አቅል ይኑራችሁ። አረ አስቡ። እኔ ሼክ አብዱላህ ከሰጡኝ ትልቁ ኒዕማ አቅልን እንድጠቀም ያደረጉኝ። አዑዙ ቢላህ ደንቆሮ መሀይብ እንዴት ሰው እንስሳ ይሆናል? ጭንቅላቱ እንዴት አይጠቀምም? እኔ ተከታዮች ናቸው የሚገርሙኝ። የተከታዮች ነገር ሰው ዝም ብሎ እንደው እንደ ከብት ይጓዛል፣ ከብት ይሆናል። ያ አላህ ይሄ ሰውዬ አላህን አውርቻለሁ ምናምን ብሎ በተናገረው ንግግር ዶክተር ሼክ አቡበከር እኔ እንኳን አናግሬያለሁ አላሉም። እሳቸው ያዩ ሰዎች አሉ፣ አላህን ያዩ ሰዎች አሉ ብለው በሰጡት ፈትዋ ላይ እንዲህ ስታጠረጥሯቸው ነበር። ይሄ ሰውዬ ግን ደንቆሮ መሀይብ የሆነ ሰውዬ አላህን አናግሮኛል። አዑዙ ቢላህ አንተ እንደው ነቢዩ አያዩ እንደው በህልምህ አይመጡ ቢመጡ እንኳን ይህንን ጣዖትህን ማምለክህን ተው ነው የሚሉ ማለት ነው። ይህን ጣዖትህን ማምለክ ተውና ወደ አላህ ተመለስ ብለው ነው ቢመጡ ራሱ የሚመጡት አንተ ጋር። ይሄ ነው እንግዲህ መሬት ላይ ያለው ኦዲየንስ ይሄን ይመስላል። ለምን ትዋሻለህ? የሰው ንግግር ለምን ታመጣለህ? ውሸታም ለምን ትዋሻለህ? እንደዚህ አይነት ነገር ለምን ኡስታዝ ነው የውሸት ነው። ያኛው እኮ ኡስታዝ ነው። መልስ ሰጥቶ እንዴ ውሸታም ሁለታችሁ አዳምጥ። ሎክ ኡስታዝ ነው ያንኛው። ሜቢ አካውንቶቹን በደንብ አሳያቸው። ተራ ግለሰብ አይደለም። ከኡስታዝ ጋር ነው እንደዚህ እየተጠማለዙ ያሉት። ሁጥባ የሚያደርግ ነው ኡስታዝ አለላ ይባላል። ካስታወሳችሁ ከዚህ በፊት የዛሬ ዓመት ከምናምን አካባቢ ላይ ውይይት ጥሪ አቅርቦልኝ ነበረ። ይሄ ኡስታዝ ማለት ነው። የውይይት ጥሪ አቅርቦልኝ እና እኔም ተቀብየው ነበረ። የውይይት ጥሪ ያቀረበልኝ ራሱ ነው። ካቀረበልኝ በኋላ ከተቀበልኩት በኋላ እንደምንም ብለው ኖ መወየት የለብም ንጽጽር አያውቅም አትችልም ምናምን ብለው ከለከሉት ማለት ነው። አስታውሳላችሁ? እሱን አይደለ ይሄ ኡስታዝ የውይይት ጥሪ አቅርቦልኝ ከዛ እንትን ከተባለ በኋላ በቃ ሴቶቹም ወንዶቹም አለቀሱ። ኧረ ጉድ ነው የምንሆነው፣ ኧረ አይሆንም መወየት የለበትም ምናምን ብለው አስቀሩት ማለት ነው። አስከለከሉት። ኤኒዌይስ እና ታዋቂ ኡስታዝ ነው። በዚህ መጠን ነው የሚጠላለዙት። አንዳንድ መጽሐፍቶቻቸውን እናሳይ። አላህ የተገደበ ነው፣ አላህ ይደግማል ምናምን የሚሉትን ከሃይማኖታቸው ደግሞ እያወጣን ብናሳያቸው መልካም ነው። ያው ራሳችንም ዋና ማወቅ ያለባችሁ ምንድነው እሱ መመሪያ መጽሐፍቶቻቸውን ነው እኛ የምናሳየው። ከዛም ደግሞ የራሳቸው ኡስታዞች የሚያምኑትን ነው። ገድል ብትል ማንም የሚሰማ የለም በአሁኑ ሰዓት። ትቀልዳለህ እንዴ? መጽሐፍ ቅዱስ ላይ አምነህበት ነው ገድሉ ግራ ገብቶ ነው? ችግር የለውም እንደዛ ከሆነ ዋና መጽሐፍ ቅዱሳችን ነው። እኛ ገድሉ ግራ ከገባ ወይም ገድሉ ጥያቄ ካለ ዋና መጽሐፍ ቅዱስ ላይ ገድል ላይ እንደዚህ ያገኘው ይላል፣ ችግር የለውም እሱ።
በቃ እሱ ካይሆነ የከበደ ቶ መጽሐፍ ቅዱስ ላይ እና እያንዳንዱ እኛ ጋር ቢጠቀስ እያንዳንዱ እኛ ጋር ያለው ይተረጎማል፣ ትርጉም አለው። ከኛ ከመገለጥ አንጻር የሚነገር ነው። እነሱ ጋር ግን እንደዚህ ያለ አይተረጎምም። ይሄ ከአባሾቹ ጋር ጥያቄ ላይሆን ይችላል። አባሾቹ ይተረጎማል ብለው ስለሚያምኑ ማለት ነው። እኛ ጋስ ይተረጎማል። ዋብያዎች ጋስ ቀጥታ የሚወሰድ ነው፣ የሚተረጎም አይደለም። ቀጥል። እሺ፣ እናመሰግናለን። ኦኬ፣ እዚህ ጋር ፊት ለፊት የምታዩት መጽሐፍ የሼኹል ኢስላም ኢብኑ ተይሚያ መጽሐፍ ነው። ደርኡ ተአሩዲል አቅል ወነቅል ይላል። እንግዲህ እንነቅለዋለን ማለት ነው። እዚህ መጽሐፍ ላይ የሚያስቀምጠው ነገር አለ። ቮሊዩም 2 ፔጅ 58 ላይ ልብ ብላችሁ ተከታተሉ። አብደላህ ቢን ሙባረክ ጌታችንን በምን እናውቀዋለን ተብሎ ተጠየቀ። ይሄ ሙስሊም ሲጠየቅ እርሱም ከፍጡራኑ የተለየ ሆኖ በአርሹ ላይ በመሆኑ አለ። ከዛስ በወሰን ነውን ተባለ። በገደብ ማለት ነው። በወሰን ነውን ተባለ። እርሱም አዎን በወሰን ነው አለ ይላል። ሰው አምላካችሁ ምንድነው? አንደኛ ቦታ የወሰነው ነው፣ የገደበው ነው። ይህንን ኢብኑ ተይሚያ መጽሐፍ ላይ ነው የምናገኘው። ስለዚህ አላህ ወሰን የለውም ብሎ የሞገተ ሰው ቁርአንን አስተባብሏል፣ አላህም ምንም አይደለም ብሎም ሞግቷል ይላል። ስለዚህ አላህ ወሰን የለውም የሚል ሰው ቁርአንን የካደ ሰው ነው ያልና እንዴት ሲል ገለጸ? ለምሳሌ አርራህማን በአርሹ ላይ ተደላደለ፣ ሱረቱል ጣህ 5። በሰማይ ካለው ተማመናችሁን? አልሙልክ 16። እኔም የምገድልህ ወደ እኔም የማነሳህ ነኝ፣ አልኢምራን 55። ጌታቸውን ከበላያቸው ይፈሩታል፣ ሱረቱል ነህል ቁጥር 50። መልካም ንግግሮች ወደ እርሱ ያርጋሉ፣ አልፍጡር ቁጥር 10። ስለዚህ ይህ ሁሉና መሰል ማስረጃዎች ወሰን ለመኖሩ ምስክሮችና ማስረጃዎች ናቸው። በዚህ የማይቀበል ሰው በአላህ መውረድ ወይም ተንዚል ክዷል፣ የአላህንም አንቀጾች አስተባብሏል ይላል። ስለዚህ እንደ አንድ ሙስሊም በዚህ አቂዳ ውስጥ ያለ ሙስሊም አምላኬ የተገደበ ነው፣ ቦታ ገድቦት ቦታ ወስኖት የሚኖር የቦታ ጥገኛ ነው ብለህ ካላመንክ ከፍረሃል፣ ክደሃል እየተባልክ ነው። ይህንን ኖቲስ ልታደርጉ ይገባል ማለት ነው። በቦታ መገደቡን በዚህ ካረጋገጥን እዚህ ላይ የምትለው አለፍ ወይ? ሚውት ነህ። ሜይ ቢ ክርስቲያን መክፈት ትችላለህ። አንዴ ክርስቲያን እንትን ይባልና ቅዳሴ ማርያም ላይ ከዚህ ተቃራኒ ደግሞ የኛን እንየው። ቀጥለው አሳያለሁ ሌሎቹ። ኦኬ አላህ ይወጣል ይወርዳል ብለው እነሱ ያምናሉ። መውጣት፣ መውረድ፣ መገደብ፣ እነኚህ በፍጡራን መካለል ለፈጣሪ ይነገራል ወይ? መሄድ መምጣት ምናምን እኛ ጋር ቢነገሩ አንድ ከመገለጽ አንጻር ነው የሚነገረው። እኛ ጋር ከመገለጽ አንጻር ለሰዎች ፈጣሪ ለሰዎች ራሱን ዝቅ አድርጎ የተገለጸባቸው መገለጽ ለእኛ የታየበትን ያንን የሚጠቁሙ እንጂ ፈጣሪ የሆነ ቦታ ላይ ሳይኖር ቀርቶ የሆነ ቦታ የሚሄድ የሚመጣ የሚንቀሳቀስ እንደዛ የሚታይ አይደለም። በባህሪው የሚታይ ስላልሆነ ሲጀመር ማለት ነው። የሆነ ቦታ ደግሞ የሚያካብበው ኖሮ መሰረት ያለው ከላይ ጣሪያ ያለው ከጎን ግድግዳ ያለው እንደዛም አይደለም። እሱ መንፈስ ነው። የሆነ ነገር ለማንሳት ፈልጎ ጎንበስ የሚል ምናምንም አይደለም። ኦኬ ሙሉን አንብቦ እሺ ላንብብላችሁ። ከዚህ ጋር በነገራችን ላይ አሁን ያነበበው ብሩክ ቀጥታ የፍጡር ባህሪ ነው። ቀጥታ የፍጡር ባህሪ ነው። ዋሃብያዎች ሙስሊሞች የምታመልኩት ፍጡር ነው የምታመልኩት፣ በአእምሮ የተቀረጸ የተጠረበ በጭንቅላት የተሰራ የአእምሮ ውጤት ነው የምታመልኩት፣ ፍጡር ነው የምንለው ከዚህ አንጻር ነው። የፈጣሪ ባህሪ በፍጹም እንደዚህ ሊሆን ስለማይችል ምን ይላል? ቅዳሴ ማርያም ላይ ከቁጥር 47 ጀምሮ ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ፣ ሳይወሰን ጸነሹ፣ በላይ ሳይጎድል በታችም
ላይጨመር በማኅፀንሽ ተወሰነ። በስጋ ሲመጣ ክርስቶስ ኢየሱስ ማለት ነው። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳት መጠን አለው፣ ልክም አለው። መለኮት ግን ይህን ያህላል፣ ይህንንም ይመስላል ሊባል አይችልም። ለመለኮት እንደ ፀሐይ እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም፣ ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ የማይደርስበት በአርያም የሚኖር ነው እንጂ ለመለኮት በላይ እዛኛው ጋር ያላህን ምንድነው እሱ ግራ ቀኝ ፊት ኋላ እላይ ታች ብለው መጥነውታል አለ። ይሄ በዳይሬክሽን እና መጥነውት አስቀምጠውታል። እኛ ጋር ግን ምንድነው እሱ በግልጽ ያስቀመጠው እንዲህ ተብሎ አይነገርለትም። የለውም መጽሐፉ በግልጽ ከዋብዮቹ ጣዖት ጋር እንዴት እንደሚጠልዘው ይሄ መጽሐፍ አያችኋል። እንዴት እንደሚጠልዘው ዋብዮቹን አስተምሮ ቀጥለው ለመለኮት በላይ ጠፈር በታችን መሰረት ያለው አይደለም። ሎክ እነሱ አሁን ከታች ምን አለ ብለው የሚያምኑት አርሽ አለ። መጽሐፋችን እኛ ምን አለ ለመለኮት ከታይ ጠፈር ያለው ከላይ ጠፈር ያለው ከስርም መሰረት ያለው አይደለም። ልክ ቤት እንደምትሰሩት ከስር መሰረት አድርገህ ከላይ ጣራ እንደምታደርገው ከዛ ግድግዳ አድርገህ ውስጡ የሚቀመጥ አይደለም። የኛ አምላክ በእንደዚህ የሚካበብ አይደለም። ቀጥል። ለመለኮት በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ። ሉክ በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ፣ ራስንም ዝቅ ማድረግ ያለበት አይደለም። ለጴጥሮስ እንዳሳየ ሁሉ በእጁ የተያዘ ነው እንጂ ሁሉ በሱ ውስጥ ያለ ነውና ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ኋላም ጀርባም ያለው አይደለም። ለመለኮት ፊት በሚታይ ገንዘብ ሉክ አላ ይታያል። አሁን ማይታየው ተደብቆ ስላለ በርቀት ስላለ ከስሩ መሰረት ስላለው ነው። ለመለኮት እሳ በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ያለው ኋላም ጀርባም ያለው አይደለም። በነድ እሳት የተሸፈነ ነው እንጂ ነድ እሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው ይላል። ስለዚህ ለመለኮት እንደ ፍጡራን እንመስለው ዘንድ ፊት ኋላ ግራ ቀኝ የምንለው አይደለም። መምጣት መሄድም ለመለኮት በባህሪ አይነገርም። መቀመጥ፣ መነሳት፣ መሄድ፣ መቆም እነኚህ ሁሉ እንደማይነገሩ ለመለኮት ከዚህ መረዳት ትችላላችሁ። ኦኬ ዶክተር ካሊድ ከድር ነው የሚለው። ሁለት ከድሮች ስላላችሁ ዲአር ከድር ፎሎ አድርጉኝ። በሌላ አካውንት መጥቼ ነው። ለምን ቅድም እንትን ቫዮሌሽን ብሎ እንደሰጠኝ አላወኩም። እንዳይዘጋብ ነው በሌላ የመጣሁት። ምን እንደሆነ ስላልገባኝ ነው። ለማንኛውም በዛውም ፎሎ እያደረጋችሁኝ እንግዲህ እፎይ አሁን ወይም ክርስቲያን የከፈተው እንግዲህ የእኛ አስተምሮ ጥርት ያለ በቅዳሴያችንም በአስተምሮታችንም ለእግዚአብሔር እንዲህ አይነት አካላት አንሰጥም። ፊትና ጀርባ ኋላም ጎንም የለውም። መነሳት፣ ጎንበስ ማለት፣ መቆም፣ መነሳት አያስፈልገውም። በሁሉ ቦታ የሞላ አምላክ ነው የኛ አምላካችን። ክብር ይግባውና የኛ አምላካችን መንፈስ የሆነ በሁሉ የሞላ ነው። ቅድም ታላቁ እንዳለው የዋሃብያ አምላክ ግን ከፍጥረቱ የሞተ ነው፣ ከፍጥረቱ የተለየ ነው። ሞት ማለት መለየት ስለሆነ ከፍጥረቱ የሞተ ነው ብሎ አስረድቶናልና በጣም አሪፍ አሪፍ ነገሮች እየተነሱ ነው። ታብታብ እያደረጋችሁ ሪፖስት እያደረጋችሁ እንትን እንዲል ብሩኬ ማሳየት ያለብን ነገር እንድታሳይ፣ አላህ እንዴት ነው የሚሮጠው የሚለውን ሩጫውን ብታሳይ፣ ሶማ ነው የሚሮጠው የሚለውን እንድታሳይ፣ አርሹ ላይ እንዴት ሆኖ ነው የተቀመጠው የሚለውንም ማሳየት አስፈላጊ ነው። ቪዲዮቹ መሀል መሀል ጣል ጣል ይበሉ፣ ማስረጃዎችም እየወጡ እንደዚህ ሲሆን በጣም አሪፍ ነው። ክርስቲያን እናመሰግናለን፣ እፎይ እናመሰግናለን። ቅድም እንደተናገርኩት የውሃብያ አስተምሮ በየትኛውም መጽሐፍ ሊሸፈን ስለማይችል ከእንደዚህ አይነት ስራችሁ እንትን ብትሉና ለጥያቄ ለተፈጠረበት ሰዎች መልስ ብትሰጡ የተሻለ ይሆናል። ወሬ ያላብዛባችሁ፣ ቀጥሉ። ቴንኪው ቢኒ።
ዲአር ከድር ያንኛውስ ከድር መሐመድ ነው። ማን ነው ከድሬም? ይሰማል? እንዴት ነው? አለን አለን። እንዴት ነው? ተረከዝ ታመልካለህ? ስለምሮጦ ነው። ኧረ በእናትህ ምን የምሮጦ የራሱን ነፍስ ለማዳን እየሮጠ እኔ እንዴት አመልኳለሁ? ለምንድን ነው የምሮጠው? ነፍሱን ለማዳን ነው እንዴ የምሮጠው? በተረከዙ ይኸውልህ ገሃነም ውስጥ አናት ላይ ነው የሚቆምብህ። እንደዚህ ላልከው ገሃነምን ይረግጣታል ብለው ያምነው የለ። አይ ምን እንዳደረገ እኮ ቢነግሩን አሪፍ ነው። ምንድን አጥፍቶ ምን አጥፍቶ ነው ቆይ ገሃነምን የሚረግጠው? አሁን አንተ የሆነ እሳት ብትረግጠው መቼም ያቃጥላል። አካል ስል እስከሆንክ ድረስ ደግሞ አካል ሰውነትን እሳት ማቃጠል ያቃጥላል። ስለዚህ ይሄ ምን አጥፍ የሚቃጠል የሚሮጥ ይሄ ምን አምላክ ነው? ዋብያዎችን ጠይቅ። መስጊድ ላይ አትጠያየቁም እንዴ እነዛ ተባብላችሁ? አረ ከጠየቅ እዛ ትቆልፋለህ። ያባ ቀልድ ነው። ቀይ መስመሯን ነው የተጫንኩባችሁ። ቀይ መስመሯን ተጫንኳት አይደል? ውይይታችንን አይተዋል። ይሄ አብደላ አደሪ ነው ይላኩ ብሎ እዛው ትቆለፋለህ። ስማ እኔ ቀይ መስመሯን ተጫንኩት አይደል? አሁን እንዴት ነው? ሰሞኑን አላየህም? ውይይቱ ጦፏላ። በቃ አሁን እኮ ታወቀ ምን እንደሚያመልኩ ስለታወቀ አሁን አብዷል። በቃ ምን እንደሚያደርጉ ግራ ገብቷቸዋል። በእርግጥ አብዷል በእውነት። ያ ትቆለፋታለህ። አላ ተረከዝ ነው የምታመልከው፣ ጭንቅላት አለ የለውም ብለህ ብትጠይቅ ስትወጣ ጧ ትደረግና እዛ ምንድነው አንተ እንደዚህ አይነት ጥያቄ ትተህ አልተገለጠም ነው የምትለው። መስጊድ ውስጥ ቢጠይቁም አልተገለጠም ነው እንጂ እንደዚህ ካልክ ትቆልፋለህ። ስለዚህ ዝም ተባብለህ ነው የምታልፈው ማለት ነው። አዎ አልተገለጠም ብለህ ታዲያ ማታምነውን አላህ እንዴት ነው እሱ ተረከዝ ነው እግር አለው ምናምን ሲልህ ጭንቅላት ይኑረው አይኑረው አላቅም እያለህ እንዴት ነው የምታዳምጠው? ያንተ አካል ያልሆነ የሚዘላብድ እዛ ሂድና ነው ምን ብለህ ነው የምታመልከው? ካዳ አረ ይሄማ እኔ ጭንቅላት አይኑረው ይኑረው የሚታወቅ ነገር እንዴት ምን ብዬ አመልኳለሁ? ይሄ ማራሮጥ ነው። ይህን እየሮጠ ነው ራሱ ማራሮጥ ነው። ባይዞ ጥሩ ጥቅም ጠቅሚያችኋለሁ። እኔ አሁን የተደበቀውን በደንብ አድርጌ የገለጥኩት። አሁንማ ማንነታቸው ታውቋል እኮ ምን አምላኪዎች እንደሆኑ። ክርስቲያን አንዴ ክፈተው። እንደዚህ እየተንጨረጨሩ ነው። እፎይ እንደዚህ ሊያደርገን ነው፣ ባካችሁ ንቁ፣ ሊከፍለን ነው፣ በቃ ሊለየን ነው ምናምን እያሉ እያለቀሱ ነው። አሁንማ ጉዳቸው ወጣ። እውነት አሁን በዚህ የመጨረሻ ውይይት ያደረጋችሁበት ማንነታቸው ስለታወቀ በጣም ተጨንቀዋል። አሁን የድራማ ማዕት እየተሰራ ነው። ያ ቀጥል። ከዚህ በፊት እፎይ በአቂዳ ጉዳይ መግባት እንደጀመርክ ማለት ነው የተናገርካት ንግግር ነበረች። ያቺ ነገር ተሸፍና የምትቀር መስሏቸው ይህን ተናግረው ነበር። አንፎርቹኔትሊ ግን አንተ ሙሉ ለሙሉ ትንቢትህ ሰርተዋል ማለት ነው። እና ይሄንን የአቂዳ ጉዳይ የገባንበት የመጀመሪያው ቀን አካባቢ የተናገርካቸው ንግግሮች ነበሩ። ፕሮግራም ይዘን ገባን። ከዛ በኋላ ፕሮሰሱ አሁን እንደምታዩት ነው። አዳምጡት እስኪ ይሄንን የእፎይን አስቀያሚ ንግግር ላሰማችሁ፣ ተመልከቱት። ለሁለት እንሰነጥቀዋለን። ከዛ በኋላ እድሜ ልክ ስትባሉ እርስ በርሳችሁ ትኖራታላችሁ። ደግሞም እናሳካዋለን፣ ደግሞም እናደርገዋለን። ዋና እቅዳችንና ዓላማችን እስልምናን ሁለት ማድረግ ነው። እስልምናን አንተ አይደለም ከአንተ በፊት የነበሩት በስንት ቢሊዮን ዶላር መድበው እንኳን ለመከፋፈልና ለማጥፋት ያልቻሉት እምነት ነው። ነገር ግን አንተ የሃይማኖት መምህር ነኝ ብለህ ወደ እኔ እምነት ሰዎችን እጣራለሁ ብለህ ስለሌላ እምነት እፎይ በአንድ ላይቭ ምስቅልቅላቸውን አውጥቶ እነሱ $1,000,000 አውጥተው ባይበትኑትም እፎይ በአንድ ላይቭ ዲቤት ይሄንን አድርጎታል። ላሳያችሁ እስኪ ይሄን ቪዲዮ። አልተበታተናችሁም፣ አልተሰነጣጠቃችሁም፣ አልተበጣጠቃችሁም። ኔክስት ሰይፍ ነው የምትማዘዙት። ማርክ ማይ ወርድ። አሁን ደግሞ ይሄን ነግሬያችኋለሁ። በሰላም መስጊድ ለዩ፣ መጅሊስ ለዩ። ዋብያዎች ገዳይ ናችሁ። ስለዚህ አብረህ አቀጥላትም። እያስመሰልክ ሙስሊም ነን እያልክ ድራማ እየሰራ አቀጥላትም። ዋብያ ነግሬሃለሁ። ዋብያ አቀጥልም፣ አትቀጥሏትም። የክርስትና መጽሐፍ እያንቦጫርደክ
ክርስቲያኖችን ሆነ ቦታ ትገልና ጅምታ 30-40 ክርስቲያን ትገልና ከዛ ደግሞ እንዳይነቃብህ ሌላ ቦታ ላይ 1-5 ሀባሾችን እየገደልክ ሙስሊምም እየተገደለ ነው ምትል ዋብያ አልፈታህም። ትለያታለህ። ትንቢቴ ነች። ትንቢት ተነበይኩ ልበል እንዴ? ደግሞ የዛሬ ዓመት አካባቢ የተናገርን አንድሻ እስኪ ይህንን ቪዲዮ ተመልከተው። አህባሾች ታላቅ የውይይት ጥሪ እያሉ ነው ማለት ነው። ምንድን ነው የምትዋዩት? በምንድን ነው የምትዋዩት? አላህ ተባረከ ወተዓላ በተከበረው ቃሉ ላይ ወኢዛ ኻጠበሁም ልጃሂሉነ ቃሉ ሰላማ፣ ጃሂል እያላቸው የዒባዱ ራሕማኖች ሲፈታቸው ምንድን ነው? ጃሂሎች ሲያናግሯቸው ቃሉ ሰላማ ብሎ የሚሄዱ ከእናንተ ከጃሂሎች አላህን ከምትሳደቡ ማለት ነው። ለአላህ የማይገባውን ባህሪ የሰጣችሁ የሚገባውን ባህሪ የምትክዱ ከሃዲዎች ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላይ የምትዋሹ ዋሾች ማለት ነው። እናንተ ታላቅ የውይይት ጥሪ ታላቅ እንዴ ውይይት ጥሪ ሲደረግ ከክርስቲያኑ ጋር ከእፎይ ጋር ውይይት ሲደረግ አግዛችሁን እውነተኛ ብትሆኑ ሙስሊሞች ብትሆኑ አግዛችሁን ባልተግባባን ነገር እንግባባለን፣ በተግባባን ነገር ደግሞ እንሄዳለን ብላችሁ ይሄንን ከኛ ጋር አግዛችሁን ብትሆኑ ነው ትክክለኛ ለውይይት የምትቀርቡ ትመስሉ ነበረ። እናንተ ዋሾች ማለት ለውሸታችሁ ነው። እና ከእናንተ ውይይት ከጃሂል ማለት ነው። እናንተ ጋር ጫት ሀላል ነው፣ ድቤ ሀላል ነው፣ ጨፈር ሀላል ነው። ሴትና ወንድ አንድ ላይ ተቃይቶ መጨፈር ሀላል ነው። ይሄ ምናምን ይሄ አብሬት ጄማ ንጉስ ምናምን ይሄ የሚደረጉ ድሬ ሼክ ሁሴን ሴፍ ዑመር ሄዶ እዛ መጨፈር ሼክ ሁሴንም መጀማ የሞተውን ያለውን ሁሉ ያንን ልታሳምኑ ነው? እሱን ልታግቱን ነው? ለሱስ ማስረጃ የላቸው ማፈሪያዎች ማለት ነው። አህባሽ ማፈሪያ። ኢንሻአላህ እናንተ ማፈሪያዎች ትዋረዳላችሁ፣ ትጠፋላችሁ። ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። እውነት ይመጣል፣ ሐሰት ይወገዳል። እነሆ ሐሰት ትጠፋላችሁ። ትጠፋላችሁ ብለዋል። ቆይ እዚህ ጋር ገነፈይ ማለት ነው። ድምፅህን ከፍ አድርግታለሁ። ኦኬ እሺ፣ እሰማለሁ በደንብ። ትንሽ ከፍ አድርግና ቀጥል። ወሃቢዮቹ ከእፎይ ጋር ተመሳሳይ ሀሳብ መኖሩ ራሱ ስህተት ነው እያሉ ነው። አሁን አቂዳውን መወያየት ትተው ምን ያክል ፖለቲካ እንደሚሰሩ በዚህ በእድሜ ክልል ደረጃ ያሉ ሰዎችን ጨምሮ ተመልከቱ። ቅድም ወሃቢዮ ሲል የነበረው ምንድነው? ነቢል ዘይን የሚባለው ልጅ የእናንተ አቂዳ ከክርስቲያኖች ጋር መመሳሰሉ ለሐሰተኝነቱ ማረጋገጫ ነው አለ። የእሱ ደግሞ ከእፎይ መለየቱ የኔ ደግሞ ትክክል ነው እያለ ነው ማለት ነው። በሌላ ቋንቋ ሰውየው አሁን ልብ በሉ። አረ ሌላም አለ እንደዚህ ተመሳሳይ ሌላም ያሉ አሉ። ሌላም እንደዚሁ በተመሳሳይ ከእፎይ ጋር መመሳሰላችሁ አለ። እንደውም ልላክልህ ክርስቲያን፣ ቆይ አለህ ክርስቲያን ከመመሳሰሉ እንትን ነው አለ። በቃ እኛ ማሻአላ አላሁ አክበር እኛ ትክክለኛ ቂዳ ላይ እንዳለ የሚያሳይ ነው አለ። እናንተ እፎይ የኛን ጣዖት ማለቱ ፍጡር ነው ማለቱ እናንተ ደግሞ አዎ ፍጡር ነው ብላችሁ መደገፋችሁ እኛ ትክክል መሆናችን ነው። ምን አይነት እኮ የወረዳ እንትን እንደሆነ ማለት ነው አርጉመንታቸው ራሱ። ሰላም ነው እፎይ አንዴ ቤቢ ታላቁ ካልጨረስ ቪዲዮ እዚህ ጋር ተዘጋጅቷል። ቪዲዮውን አስቀጥሎ ጀመር ማለት ገስት እያስገባ የምታስወርዳቸው አንተ ነህ። ፈቲ አንዴ ኦኬ ቀጥል። በነገራችን ላይ የውሃብያ ጭንቅላት እኔ ይቅርታ አድርጉልኝና በጣም ለዚህ ንግግሬ ከአህያ ጭንቅላት አይሻልም። ሎጂካቸው እንኳን ምን አይነት እንደሆነ አዳምጧቸው። ደገፋችሁ ወላሂ እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ خلاص። የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው አይደለም ወንድሞቼ? ወላሂ ነው አይደለም? የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። ነበር እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው። እኔ የያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሲዲዮን እንደሰማችሁት ነው። እፎይ እናንተን መደገፉ፣ እናንተ ደግሞ እፎይን መደገፋችሁ።
እፎይ እኛን የደገፈው በምንድን ነው? የእናንተን ጉዳጉድ ነው ያወጣው። እፎይና መሰሎቹ ከኛ ጋር አንድ ሊሆን የሚችለው ምናችን ነው የሚደግፈው? እኛ ምናምን ነገር ተዓላ ነው። እኛ እነሱ አንድ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ አይ ቁርአን ላይ መጥቷል ልትል ትችላለህ። ቁርአን ላይ ይሄ መጥቷል ይሄ መጥቷል። ቁርአን ላይ አንተ የፈለከውን የፍጡር ባህሪ ሰጥተህ ነው የምታመልከው? አይ እጅ አለው ላለ ቁርአን ላይ መጥቷል። እግር አለው የሚል ቁርአን ላይ አለ እንዴ? አንተ ተርጉሞ ሆኖ እንጂ እግር የሚል ወርዷል። አንተ በሉጋ በቋንቋ ፈስረህ እግር ብለህ ሰጠህ፣ እጅ ብለህ ሰጠህ። የማን ትርጉም ነው ይሄ? ቁርአን ትርጉም የለውም። ፈላ ተድሪቡ ሊላሂ አልአምሳል ምን ማለት ነው ይሄ? ተገለጸም አልመጣም አልሰማውም ስትል ከረም አላህ ከዚህ እምነት ያ እንግዲህ ጭንቅላታቸውን የውሃብዮችን በዚህ መረዳት ትችላላችሁ። እንግዲህ አንድ ሰው ሰይጣንን ቢቃወም ከዛ በኋላ እንዴት እሱ እንደዛ ትቃወማለህ አይነት መልስ ነው የመለሰው ማለት ነው የውሃብያው ኡስታዝ። ወላሂ የእናንተን አይነት ጥያቄ እፎይ መጠየቁ እናንተም እሱን መደገፋችሁ እኛ ትክክል መሆናችን ማሳያ ነው። የምታመልከው ፍጡር ነው ስል ሀባሾቹም አዎ ፍጡር ነው የምታመልከው ስላሉህ እኔ ትክክል ስለሆንኩ ነው። ምን አይነት ነገር ነው? ዊች ሚንስ አሁን እኮ በቃ ለምሳሌ የሆነ ህንድ ውስጥ ላም ምናምን የሚያመልክ አካል ካለ ያንን ላም የሚያመልኩት ፍጡር ነው የሚያመልኩት ብዬ እኔ ስናገር ከድር ለምሳሌ አዎ እፎይ ትክክል ነው፣ ላሟ ፍጡር ነች። ስለዚህ ህንዶቹ እዛ ጋር ያመለኩ ያሉት ላሟን ፍጡር እያመለኩ ነው ካለ ከድር ከኔ ጋር ከተስማማ ዋብዮቹ ተነስተው አላሁ አክበር ህንዶቹ ትክክለኛ እምነት ላይ መኖራቸው የሚያሳይ ነው። ምክንያቱም ይኸው እፎይ ያለውን ሀባሹ ከድር ደገፈው እንደማለት እኮ ነው። በነገሩ ጭንቅላት የሌለው እያመለኩ ጭንቅላት እንዴት ሊኖራቸው ይችላል? ኦኬ እያንዳንዱ ያደረግናት በየቤታቸው ተበትናለች። እያንዳንዱ በየመስጊዱ ሄዷል። አምልጠናችኋል። ሜይ ቢ በቴሌቪዥን እንመጣለን፣ ከፍ እናደርገዋለን ቶፒኩን። ይሄ ነገር በጣም እጅግ በጣም በሁሉም ሶሻል ሚዲያ ማለት ነው ተንሰራፍቶ መስጊድ እስከመነጣጠቅ ድረስ እንኳን አሁን እየደረሱ ነው። በነገራችን ላይ እፎይ ዋሃብዮቹ እንደምንም ብለው መስጊዶቻቸውን በእጃቸው ለማስገባት ብዙ ጥረቶችን እያደረጉ ነው። አህባሾችም ደግሞ አሁን ላይ የነቁ የተነሱ ይመስለናል። በሚዲያዎቻቸውም ላይ እንደዚህ አይነት ጽሁፎችን ከውይይቱ በኋላ እየጻፉ ይገኛሉ። ምን ይላል? የነቢዩ አቂዳ አይደለም ብሎ ይጀምራል። በግልጽ መናገር የምፈልገው ለአላህ እጅ አለው ባት አለው አይን አለው ማለት በሙሉ ከሰለፎች ጨምሮ የምሁር ዑለማ ከእስልምና ይወጣል ብለዋል። ፔሪድ ከእስልምና ወጣችኋል እያሏችሁ ነው አህባሾች ማለት ነው። እናንተን ትክክለኛ የአህለል ሱና ወልጀማ አረዳድ ብለው ምን ይላል? ከሰሞኑ በማህበራዊ ሚዲያ አንድ ሰቅጣጭ ጸያፍ ነገር ተመለከቱ። አላህ እጅ አለው እግር አለው ብሎ ከአንድ ነብዩን ምናምን ከሚል ግለሰብ ጋራ አላህን ያላቀ መስሎት የሰራው ስህተት ማረም አስፈላጊ ስለሆነ ስለዚህ የተወሰነ ላለው ብለው ይሄው የራሳቸውን አረዳድ በአንተ እፎይ አንተና ያ ኡስታዝ ባደረጋችሁት ማለት ነው። በሚዲያዎቻቸው፣ በቴሌቪዥኖቻቸው፣ በዩቲዩቦቻቸው በማንኛውም በዚህ ይሄንን ለመመለስ ጥረት እያደረጉ ነው። ይሄው ውጤቱ ይሄ ነው። ይሄ ነው ውጤቱ። ገድል ይላሉ የአላህን ጭንቅላት ገድል ላይ የሚያገኙት ይመስል ማለት ነው። የአላህን ጭንቅላት ፍለጋ መሬት ላይ ምን እየተፈጠረ እንደሆነ እንግዲህ እኔ እስቲ አሁን ይህን በስነስርዓት አይተናል። እዚህ ቲክቶክ ላይ የሚንጫጩትን አይተናል። በግሩፖቻቸው ውስጥ የሚንጫጩትን አይተናል። መሬት ላይ በየመስጊድ ውስጥ ምን እየተፈጠረ እንደሆነ እኔ እንመልከት እስቲ። ከራሳቸው ተመልከቱ። ይሄ የተፈጠረው እሑድ ነው። ተመልከቱ። መስጊዱ እኮ አሉ የራሱ ተሞጨሉ ስታዞች አሉ። አዲስ ነገር ተጠፋል አካባቢ ላይ አዲስ አቅርበ አዲስ ነገር ተጠፋ አዲስ እዚህ አካባቢ ላይ ስታት የለም ትልቅ ሰው የለም። መድረኩን እስኪ ያገኙትና ያቅርቡ።
እንዳይዘጋብን በጣም እንትን አላሳየውም። ይሄ አሁን በጣም ወደ ኤክስትሪም ወደ ሆነ ነገር ነው እየሄደ የሚቀጥለው። ክትክት ውስጥ ድብድብ ውስጥ ነው የገጠለው። ወደ ጠብ ስገባ የዛሬ ዓመት ነው አስታውስ፣ አንደኛውን አንስተው እኮ እንዲህ ነው የወረወሩት ከፎቅ ላይ። እንዴ በጣም የሚያስጠላ ነገር ነው። ከዚህ በኋላ እነዚህ አንስተው ወረወሩ። ሰላት ሊል ሄዶ ባይዞ መስጊድ ውስጥ እኮ እነ ኡስማን እኮ የተገዳደሉት እኮ አይ ቲንክ ኡስማንም መስጊድ ውስጥ የተገደለው፣ አሊም እንደዛው ነው። አሊም እንደዛው መስጊድ ውስጥ ነው የተገደሉት፣ እዛው በሙስሊም ማለት ነው። ሰላት እያለ በሸቦላ ያው መርዝ በተነከረ ሸቦላው መርዝ ውስጥ ነክሮት ከዛ ጭንቅላቱ ላይ ሙስሊሙን ማለት ነው ሙስሊም ነው የሚለው እንትና እኮ ነው ሃይማኖታቸውን አሁን በደንብ ጠልቀው ስለማያውቁት ዝም ብለው እንደ ከብት ሲነዱ ኖረው አሁን ውስጡ ሲነካ በቃ መፈረካከስ ጀመረ ማለት ነው። ግን አሁን አህባሾቹም ይቀጥፋሉ። ለምሳሌ የሐነፊ መዝሀብ መስራች የሆነው ኢማም አቡ ሐኒፋ አልኪታብ ፊቅ አልአክባር በሚለው መጽሐፉ ላይ አላህ እጅ፣ ፊት፣ ነፍስ አለው ብሎ እነዚህን ያምናል። እንደዚህ የማይል ሙዕተዚላ እነዚህ የጠመመው አንጃ ነው ብሎ ራሱ ኢማም አቡ ሐኒፋ እንግዲህ ታላቁ ሊቃቸው እጅ እግር እንዳለ ያምናል ራሱ አላህ ማለት ነው። ሊቃውንቶቹ ራሱ አያውቁትም አላህን። እንኳን አሁን ያሉት ተራው በዛ ዘመን ጥንቱ ዘመን ላይ የነበሩት የሃይማኖቱ ሊቃውንቶቹ ራሱ አላህን በግልጽ አያውቁትም። መሐመድ ፕራንክ ሳይላቸው ሞተ። በጣም በሚያሳዝን ሁኔታ አልነገራቸውም። አሁን እኮ ችግሩ ምንድነው? እሱ መሐመድ ምንም የተናገረው ነገር የለም በአላህ ጉዳይ ላይ። ቴዎሎጂካል ፓርቶቹን የሚያውቀው ነገር ስለሌለ እሱ በዝምታ አልፎታል። እሱ በዝምታ ማለፉ አሁን ላለው ጄኔሬሽን ግን የሚያዋጣ አይደለም። ምክንያቱም አልወለደም አልተወለደም ከምትል መፈክር ውጭ ሌላ የሚያውቀው ነገር የለም። መሐመድ ክርስቲያኖችን ለመቃወም አልወለደም አልተወለደም ብሎ አመጣ፣ በስጋ ክርስቶስ መምጣትን ለመቃወም። ከዛ በቃ ሌላ የሚያውቀው ቴዎሎጂ የለም፣ ምንም የሚያውቀው ነገር የለም። እስታክ አደረገበት እዛ ጋር። አሁን ጊዜው ተቀይሯል፣ ብዙ ጥያቄ ይጠየቃል። አሁን ችግር ሆነ። ስለዚህ በጊዜ ብዛት ውስጥ አፕዴት ያደረጓቸው ነገሮች አሉ ሊቃውንቶቻቸው ማለት ነው። ግን እንደዛም ሆኖ ስቲል ሰርቫይቭ ማድረግ አልቻሉም። ቲክቶክ ላይ ያሉትና አንዳንድ መሬትም ያሉት የዋብያ ኡስታዞች ለማስመሰልና ለመዋሸት ይጥራሉ፣ ግን አያዋጣችሁም። ተረከዝ ማምለክ ጭንቅላት የሌለው አካል አምላካችን እስቲ ኮንፊደንት ይኑራችሁና አምላካችን ተረከዝ ነው ጭንቅላት ግን አይኑራው አናቅም እያላችሁ እስቲ ያስተምሩ። ፍራንክሊ ስፒኪንግ የኔም ፎቶ አድርጋችሁ በእኔ ስም የምነግዱትን ኑ ሳህል ሰው ቁጭ ብሎ ያዳምጣችሁ እፎይ ይመጣል እፎይ ምናምን እያላችሁ እንደምትጠሩት ሰው እንደምትሰበስቡት አምላካችን ጭንቅላት ይኑራ አይኑራው አናቅም ተረከዝና ባትን ያለው እያላችሁ ብታስተምሩ ማንም ሙስሊም ቁጭ ብሎ አያዳምጣችሁም። እንኳን ክርስቲያን ሊያዳምጥ ምን አይነት ወረረ የሆነ ነገር ነው የምታስደምጡም ብሎ ጥሏችሁ የሚወጣው። ለዚህ ነው ስለ አምላካቸው አልወለደም አልተወለደም ቢጤ አምሳያ የለውም ብለው ሮጦ መጽሐፍ ቅዱስ ውስጥ የሚገቡት። ለዚህ ነው ኦኬ እሺ ፎር ሴክ ኦፍ አርጉመንት እኛ የፓርት እንደዚህ በሚታይ ፓርቶች ፈጣሪ የተከፋፈለ ነው ብለን ባናምንም ፎር ሴክ ኦፍ አርጉመንት ግን እንስማማና እናንተ እንደምታመጡት አለው ብለን ብንስማማ የእናንተ እንደዛ ነው? እናንተ እንደዛ ነው ወይንስ አካለ ጎደሎ ነው? እናንተ ከራስ ፀጉር እስከ እግር ጠፍር እኔ አለው ብለን ብንስማማላችሁ እናንተ እንደዛ ነው? እናንተ እኮ አካል ጎደሎ እኮ ነው ስቲል እያመለካችሁ ያላችሁ። አካል ጎደሎ ነው። እንዴት አካል ጎደሎ? ተረከዝና ባት ሰው ለማምለክ ጭንቅላት ይኑራ አይኑራ አላቅም። ነቢያትና መልእክተኞች ግን ከ124 ሺህ ያላነሱ ተልከዋል። እና እነኚህ ሁሉ ነቢያትና መልእክተኞች ከ124 ሺህ በላይ የመጡት ያስተማሯችሁ ስለ ተረከዝና ስለ ባት ብቻ ነው? ሰው እንዴት ባትና ጭንቅላት ይኑራ አይኑራ አላቅም እያለ ተረከዝ ላይ እርግጠኛ ይሆናል? አንደኛው ብሏል እንደውም የሆነ ግጥም የሚገጥም ነገር እንዴት ሰው አምላኩን ጭንቅላቱ ላይ እርግጠኛ ሳይሆን
እግሩ ላይ እርግጠኛ ሆኖ ይከተላል አለ። ሀባሽ ነው። ቢያንስ ጭንቅላት አለው እርግጠኛ ነኝ፣ እግሩን ግን እንጃ እኔ ቢል ይሻላል አለ። እግሩ ላይ እርግጠኛ ሆኖ ጭንቅላቱ ላይ ግን እርግጠኛ አይደለም። ታዲያ ይህንን ጣዖት እንዴት ነው የምትከተሉት? ይህን ፍጡር እንዴት ነው የምትከተሉት? ሜይ ቢ ክርስቲያን የምታሳየው ቪዲዮ ካለ ቀጥል፣ ከዛ ወደ ንባቦች እንገባለን። ደግሞ እስከዛ ብሩኬ ማዘጋጀት ትችላለህ። ይችን ቪዲዮ ላሳይና እኔ እቀጥላለሁ ከብሩኬ በኋላ። ያ እንግዲህ ምንድነው እፎይ ይሄንን ነገር ካነሳ በኋላ ከውይይቱ በኋላ ማለት ነው ከዲቤቱ በኋላ አህባሾች ይሄንን ነገር በጣም በስፋት እየሰሩበት ይገኛሉ። እና ወሃብያዎች ደግሞ ይሄን ነገር ለማፈን የተጠቀሙበት ሲስተም ምንድን ነው? ያላቸውን አስተምሮ ከማጥራት ይልቅ አህባሾችና ክርስቲያኖች አንድ ናቸው የሚል የሐሰት ትርክት እየተናገሩ ያው ተከታዮቻቸውን እንደ በግ የሚከተሏቸውን እንደ ጋሪ ፈረስ የሚከተሏቸውን ተከታዮቻቸውን ለማሳመን ይሞክራሉ። እና ይሄ ነገር ምን ይመስላል የሚለውን አህባሾቹ ቪዲዮ እየሰሩ ይገኛሉ። እና ላሳያችሁ እስኪ ይችን ወሃብያዎች ጂስም ባት አምላኪዎች ሰሞኑን ለክርስቲያኖች መልስ ሲያጡ ተበሳጭተዋል። አህባሾችና ክርስቲያኖች አንድ ናቸው እያሉ እኛ የኢትዮጵያ ሙስሊሞች ከኢትዮጵያ ክርስቲያኖች ጋር አንድ ነን። በምን? በሀገራችን ጉዳይ ማንም ሊለያየን አይችልም። በሀገራችን አንድ ነን። ሀገራችን ማንም ሊለያየን ስለማይችል ወይ ዜግነትን ትቀይራለህ ታወቅ የት እንደመጣህ ስለማትጠሞ አህባሽ ስለሚለን ከዜግነቱም አህባሻዊ አይደለም ወሃቢይ፣ ከእምነቱም ሙስሊም አይደለም። እምነቱ ስለማይታወቅ የት እንደመጣህ ስለማትታወቅ ወፍ ዘራሽ ሁሉ ወይ ዜግነትን ትቀይራለህ ወይ እምነትህን ተስተካክለ ትገባለህ ወደ እስልምና፣ አሊያ ምንነትህም አይታወቅም ነው። ምንነትህም አይታወቅም። ከኢትዮጵያ ውስጥ ጥፋ አቋም ከሌለ ሙስሊም። ያ እንግዲህ በነገራችን ላይ ወሃቢዮች ይሄ ምንድነው ትልቁ ነገር የነሱ መሰረታቸው ውሸትና ሐሰት ስለሆነ ነው። እና ያለ ውሸት ያለ ሐሰት ያለ ፕሮፓጋንዳ ያለ ፖለቲካ አንድ ስቴፕ 5 ደቂቃ መቆየት የማይችል ሃይማኖት ነው። እመኑኝ። ይሄ በዚያ አካሄዳቸው ደግሞ ይሄንን አካሄዳቸውን ትናንትና የሚቀጥለውበት ነበረ፣ ዛሬም እየቀጠሉበት ነው፣ ነገም ደግሞ ያደርጉታል። ስለዚህ አሁን አብዛኛው ሙስሊም ማህበረሰብ ይሄን ነገር በደንብ እየተረዳ ነው፣ በደንብ አውቀውታል። በደንብ ማህበረሰቡ ላይ መሬት ድረስ ወርዶ እየሰራ ስለሆነ ምንም ችግር የለውም። ቀጥሉበት፣ እናንተ ውሸታችሁን ማጭበርበራችሁን ቀጥሉበት። ህዝቡ እውነታውን ያውቃል። ያ ዋናው ምንድነው እሱ እኔ በጣም ብዙ ሙስሊሞች አሁን ላይ እየተማሩ ነው። ብዙም ጥያቄ ይሄ ነገር ጤናማ እንዳልሆነ ገብቷቸዋል። ጤናማ እንዳልሆነ ተረድተውታል። ስለ ራሳቸው አምላክ ሳያውቁ ክርስትናን ዝም ብለው የሚያንቦጫርቁ የሚሳደቡ ባለጌ ኡስታዞቻቸውን አንደኛው ብሏል። እንደውም ጠብደል እዚህ ጋር ይሰማል። ባለጌ ተሳዳቢዎቻቸው ምንድን ነው ብሏል። ኤኒዌይስ ክርስቲያን እንትና የከፈትከውን ቀጥል። ቻልም እንደ ፎይ አይሰማም። ሰሚያለሽ ታወሪያለሽ። እሺ አንዴ ቆይ። ያ መጽሐፍም ለምትፈልጉ ደግሞ መጽሐፍ ደግሞ አለን እኛ ማስረጃዎች አሉን ስለ አምላካችን። ስለ ራሳችሁ መጀመሪያ ማለት ስለ ክርስትና ሃይማኖት እስኪ ንገረን። ቆይ ተረጋጊ ታችን አምላክሽ እየሮጠ እኮ ነው። ይሄኔ እኮ ተረጋጊ። ቆይ ይሄኔ እየሮጠ ደክሞት እያለከለከ ነው። ይሄኔ ቆይ አንዴ ተረጋጊ። ሚውት አድርጊ። መጽሐፍ ሲከፈት አትረብሹ። ኦኬ ለምሳሌ በዚህ መጽሐፍ ላይ አልመጅሙዕ አልሙጊዝ መጽሐፍ ስለ ብርቅዬ ቁርአንና ሐዲስ ታላቅ ይላል አቡ ሙሳ አልመዲኒ። መጽሐፉ ላይ እንግዲህ ቅድም አላህ በቦታ የተገደበ መሆኑን አይተናል። እንደሚሮጥ ደግሞ ከራሳቸው ሊቃውንቶች አይተናል። ሩጫውም ዘይቤያዊ ሳይሆን ሊትራል እንደሆነ አይተናል ነው። ለምሳሌ ሩጫው ምን አይነት ነው ሲባል እዚህ ጋር ይናገራል። በእግር ሩጫና በፈጣን የእግር ጉዞ መካከል ያለ ነው ማለት ነው። ስለዚህ አላህ ሩጫው ራሱ ምንድነው? ሶምሶማ ነው ማለት ነው። ፈጣን ሩጫ ማትሉትም ፈጣን እግር ጉዞ ማትሉትም በሁለቱ መካከል ያለ ነው የአላህ ሩጫ ማለት ነው። በስንት እግር ነው የሚሮጠው? ቆይ አንዴ ልጨርስ ከድሬ። በቦታ መገደቡን ካመንን
ማለት ካመናችሁ በቦታ መገደቡን አምናችሁ እንደሚሮጥ ደግሞ ካመናችሁ ሌላ ቦምብ ልስጣችሁ። እዚህ ጋር ምን አለ? ራሱ ይሄው የፈረደበት ሼህ ኢብን ዑተይሚን በዚሁ በመጅሙል አልፈትዋ ገጽ 174 ላይ ያስቀምጧል። 85ኛው ጥያቄ ተጠይቋል። ምንድነው የተጠየቀው? ዱ ዊ አትሪቢዩት ታየርድነስ ቱ አላህ፣ ደካማነት ለአላህ ባህሪ ተብሎ ይሰጣል ወይ ብሎ የተጠየቀ ጥያቄ አለ። ትርጉሙን እዚህ ጋር ስላለ ለሁሉም ላንብበው። ሼኩ ተጠየቁ ይላል፣ እናንተ እስክትደክሙ ድረስ አላህ አይደክምም ከሚለው ስምምነት ከተደረገበት ሐዲስ አላህ በመድከም ባህሪ ይገለጻል ብለን እንረዳለን ወይ? ጥያቄ ምልክት ተጠየቀ ማለት ነው። በዚህ ሐዲስ መሰረት ለአላህ የድካም ባህሪ አለው ብለን መናገር እንችላለን ወይ ሲባል ሼኩ መለሰ። በንግግራቸው እንዲህ በማለት መለሱ። በአህለል ሱና ወልጀማዓ ዘንድ መሰረታዊው ህግ እኛ የላቀውንና የተከበረውን አላህ ራሱን በገለጠበት ነገር ሁሉ ፍጹም አምሳያ ሳናበጅ እንዴትነቱን ሳንወስን እንደምንገልጸው የታወቀ ነው አለ። ስለዚህ እንደፈረደበት የሰውዬ ሊያምን ነው ማለት ነው። አላህ ይደክመዋል ብሎ በቃ አላህ ገለጸ። አማራጭ የለውም። አቂዳው ያስገድደዋል ግዴታ። ከሮጠ በኋላ የሚደክመው ግን ሳይሮጥ ነው የሚደክመው። አይ ከሮጠ በኋላ ነው እንጂ ምክንያቱም ሩጫ የአካል እንቅስቃሴ ስላለው የአካል እንቅስቃሴውንም ስላመነ ከዛ በኋላ የሚመጣ ድካም ይኖራል ማለት ነው። ኧረ ገና ከደከመው በኋላ ደግሞ እንደሚያደርግ አሳያችኋለሁ። በመሆኑ ይህ ሐዲስ ለአላህ መድከም እንዳለው የሚያሳይ ከሆነ የአላህ መድከም እንደኛ መድከም አይደለም። ልክ የአላህ እጅ እንደ ሰው እጅ አይደለም እንደሚሉት የአላህ ድካም እንደኛ ድካም አይደለም። ይልቁንም እርሱ በውስጡ ምንም አይነት ጉድለት የሌለበት መድከም ነው። ፍጹም ድካም፣ ፍጹም አለመድከም። በየትኛው ዓለም ቋንቋ ነው ድካምነት የፍጹምነት መገለጫ የሆነው? ደካማነት የፍጹምነት መገለጫ የሆነው በየትኛው ዓለም ቋንቋ ነው? ቤትም ሎጂካል አይደለም። ኦልሬዲ ቃሉን ከተቀበለ ይዞት የሚመጣውን ትርጉም መቀበል ግዴታ አለበት። ምን አለ? የሰው ልጅ መድከም ግን በውስጡ የጉድለት ነገሮች አሉበት። ምክንያቱም ሰው የመሸከም አቅም በማጣቱ ምክንያት ከወረደበት ነገር የተነሳ የስነ ልቦናና በአካል ይደክማልና። የአላህ መድከም ግን ይህ ሐዲስ በእርሱ ላይ የሚያመለክት ከሆነ አላህ እንደሚደክም ሐዲሱ የሚያመለክት ከሆነ ለአሸናፊውና ለላቀው አላህ የሚገባውና በማናቸው መልኩ ጉድለትን የማያካትት መድከም ነው ይላል። ስለዚህ አምላካችሁ ፍጹም ደካማ ነው፣ ጎዶሎ የሌለበት ከድር ማልጀት አረ ይሄ የሚሮጥ ምን የምልህ ማለት ነው። እፎይ የሚሮጥ ማለት ነው። ገነቱ ራሱ ቢከለክል ሁለት ሰው ትመድብበትና ከነሱ ጋር ይሮጥ ብለህ እሱ ስሮጥ ትገባለህ። እሱ ሲሮጥ ወደ ገሃነም እኮ ነው የሚሄደው። እሱ ሲጀመር ወደ ገሃነም ሲሮጥ አንተ ገነት ትገባለህ። ሁለት ሰው መድበህ እነሱ ሲያበር ይመች። እሱ ዳራሩትና እሱ ሲደክም ቀስ ብለህ ትገባለህ አንተ። እንደዚህ እየተባባላችሁ አንድ መስጊድ የምትሰግዷን ነገር ነው ደስ የሚለኝ። አይ ነገ ቆይ የሆነ ጊዜ እጠይቃቸውና ቀስ ብዬ ቪዲዮ ቀዳቸዋለሁ። ምን እንደሚሉ ታያለህ። ያብዳሉ። እሱ ሲያባረር የገነት ገባለሁ። አንድ ፎይ ማውራት ፈልጋለሁ። እውነት አንተ የምታስተምር ከሆነ ለምን ኢምራን ጋር መጥቶ ይማር? ተሰራ ነው ይማር። ጥያቄ ካለው እንመልስለታለን። ይምጣ። ጡጦውን ይጨርስ መጀመሪያ። ጥያቄ ካለው ይምጣ፣ እንመልስለታለን። ይማር ከስሮ ነው ወጥቶ ይጠይቅ። ቀጥታ ነው የምንወስደው ለሚሉት ግን እፎይ በዛውም አብረው እንዲያዩት። ቀጥታ የሚያዩት ከሆነ ቁርአኑ ላይ ያለውን ነገር ቁርአን 42:51 ላይ ለምሳሌ አላህ ሂጃብ እንደሚለብስ ይናገራል። አላህ ሂጃብ ይለብሳል ወይ? በተፍሲሮቹ ውስጥ ለምሳሌ ተፍሲሩል ቆርጦቢ 104ን ሲተረጉም እንደዚሁ አላህ ከአርሹ በታች የሚልከው የወንዶች
ፈሳሽ እንዳለ ይናገራል። ሌሎቹ ሙፈሲሮቹ በመታወቂያ ስሙ ስፐርም ብለው ነው የሚጠሩት። አለው ወያስ ቀጥታ ከሆነ የሚረዱት ማለት ነው። የእጁ የእግሩ የምናምኑ ጉዳይ ሳይሆን የእግሩ ሂጃባ ሲጀመር እቺ ብርሃናዊ ሂጃብ ምናምን በሐዲስም በጣም ብዙ ቦታ ሁሉ ተነግሮላታል። ስለዚህ ያንንስ ቀጥታ ነው ወይ የሚረዱት? በአህባሽና በዋህብያ መካከል ውብ አህያ በሁለቱ መካከል ልዩነት አለ ወይ? ቀጥታ ከተረዱት ማለት ነው። በጣም ብዙ የምናነሳቸው ጉዳዮች አሉ ቀጥታ የሚነሳ ከሆነ። ስለዛ ከድር ነገ ይህንንም አብረህ ብትጠይቅ ጥሩ ነው። ስትጠይቅ ማለት ነው ብርሃናዊዋ ሂጃብ ፍጡር ናት ወይስ ፈጣሪ ናት ምናምን የሚለውንም አብረህ በዛው አያይዘህ እንድጠይቅ ለማለት ነው። ይሄንን ያው ትልቅ ኡስታዝ በቃ ታዋቂ የተባለ ኡስታዝ ቀስ ብዬ እጠይቃለሁ። ያው ታዋቂ የተባለው ከስር ያለው ሜቢ ዋልያ ከሆነ ከሱ ጋር ታወራላችሁ። ሳዲ ወይ ፎይ ሰላም ነው። ከሆነ ትቀጥላላችሁ። ፎይ ዝጋዎች ሰውና ኦሬዲ ስላለቀ አንድ ደቂቃ መጠየቅ እችላለሁ? ቆይ ትቀጥላለህ። አንዴ ይጨርሰው አንብቦ ስለ አላህ ትጠየቃለህ እንጂ ትመልሳለህ። ስለዚህ አሁን ባነበብነው መሰረት አላህ እንደ ፍጡር ያልሆነ የመድከም ባህሪ አለው ነው። ይሄ ድካሙ ደግሞ ፍጹምነት ነው የሚል ኢሎጂካል እንትን ክሌም አስቀምጧል። ይሄ ሐሰት ነው። ስለዚህ ሲሊ ጥያቄዎች ማንሳት እንችላለን። ለምሳሌ ሙስሊሞች እንደሚያነሱ አላህ ሲደክመው ማን ነበር ዓለምን የሚያስተዳድረው ማለት ይቻላል። ደካማ ነው ኦልሬዲ አምላካችሁ። ድካም ብቻ ደግሞ አይደለም መሰላቸትም እንዳለበት ይናገራል። ስለዚህ አላህ ምን ያደርጋል ሲደክም የሚለውን እዚሁ መጽሐፍ ላይ አልሙስተድራቅ አለ ሳሂሃይን እንዲሁም የአቡ ያዕላ የቃዲ አቡ ያዕላ መጽሐፍ ላይም ማየት ይቻላል። ምን እንደሚያደርግ ተመልከቱት። ቃታዳህ ነው እንደሚለው ቃታዳህም እንዲህ አለ። በመስጊድ ውስጥ ተቀምጠው እንዲሁም ላሳያችሁ። ይሄ ከላይ ያለው ኢስናዱ ነው። ይሄ በጥቁር የምታዩት ሰነዱ ነው። የሰዎቹ የዘጋቢዎቹ ሰንሰለት ነው። እኔ በመስጊድ ውስጥ ተቀምጬ ሳለሁ ቃታዳ ኢብኑ ኑዕማን መጣና እያወጋ ተቀመጠ። ሰዎችም ወደ እርሱ ተሰበሰቡ። ቃታዳም አንተ የሁነይን ልጅ ሆይ አቡ ሰይድ እንደታመመ ተነግሮናልና ወደ እርሱ ይዘህኝ ሂድ አለ። ይዞንም ሄደ። ከዛስ አቡ ሰይድ ዘንድም እስክንገባ ድረስ ተጓዝን። እርሱንም ቀኝ እግሩን በግራ እግሩ ላይ አንስቶ በጀርባው ጋደም ብሎ ተኝቶ አገኘው ማለት ነው። አቡ ሰይድ የተባለ ሰው በጀርባው ተኝቶ ቀኝ እግሩን በግራ እግሩ ላይ ጋደም አድርጎ ተኝቶ አገኘው። ሰላምታ አቀረብንለትና ተቀመጠን። ከዚያም ቃታዳ እጁን ወደ አቡ ሰይድ እግር ዘረጋና እጅግ የበረታ ቁንጥጫ እጁን አንስቶ እጅግ የበረታ ቁንጥጫ ቆነጠጠው። አቡ ሰይድም ሱብሃናላህ የወንድሜ ልጅ ሆይ አሳመምከኝ እኮ አለ። ከዛ ቃታዳ ምን አለ? ቃታዳ ማለት ያው ተአቢን ነው። ቃታዳ ምን አለ? እኔም የፈለግኩት እሱን ነው። የአላህ መልእክተኛ እንዲህ ብለዋልና አላህ ፍጥረቱን በፈጸመ ጊዜ በጀርባው ጋደም አለ፣ ተኛ ማለት ነው። ማን ነው ይሄ? አላህ ፍጥረትን በጨረሰ ጊዜ በጀርባው ጋደም አለ። ሱብሃንአላህ። ከዚያም አንደኛ እግሩን በሌላኛው እግሩ ላይ አነሳ፣ አጣመረ ማለት ነው፣ እግሩን በጀርባው ተኝቶ። ከዚያም ከፍጥረቶች መካከል ለአንድም አካል ይህንን ሊያደርግ አይገባውም አለ ብሎ ይህንን ይናገራል። ከዛ አቡ ሰይድ ምን ይላል? አቡ ሰይድ ምን አለ? ጥፋት የለውም፣ ወንጀል የለበትም፣ በአላህ እምላለሁ ይህንን መቼም ቢሆን ዳግመኛ አላደርገውም አለ። ስለዚህ አቡ መሐመድ አልኸላል እንዲህ አሉ። ይህ ሐዲስ ሰንሰለት ወይም ኢስናዱ ያሉት በሙሉ ታማኞች ታማኝነታቸው ጋር የሁለቱ ሳሂህ መጽሐፍት የቡኻሪና የሙስሊም መስፈርት ናቸው ብሎ ዘጋቢዎቹን ያቀርባል። እዚህ ላይ ብቻ ሳይሆን ተፍሲር አልጠበሪ ላይ ይሄንንም ታሪክ ታገኙታላችሁ። ይኸው ተፍሲር አልጠበሪ ሱራ 42:5 ላይ እዚህ ጋር ያስቀምጠዋል። የተጠየቁትን ጥያቄ አለ። እችን አንስቼ ተቀጥላላችሁ። አላህ ሲደክመው እንዴት ጋደም እንደሚል ጌታችን የት ነው ተብሎ ተጠየቀ። በታላቁ ዙፋን ተኝቶ አንድ እግሩን በሌላኛው እግሩ ላይ አጣምሮ በዚህ ምድር ላይ በምትገኝ ርቀት 500 ዓመት ሲሆን እያለ ይቀጥላል ማለት ነው። ስለዚህ አላህ ይተኛል። እናንተ በመቀመጡ ላይ ትጨቃጨቃላችሁ። አምላካችሁ ጭራሽ ከሩጫ በኋላ ነው ከሩጫ በፊት ተደላድሏል። ከሩጫ በፊት ነው ከሩጫ በኋላ የሚተኛው?
ያው እሱ እንግዲህ ቀጣይነት ያለው ባህሪው ስለሆነ ኦልሬዲ የሚከታተል ነው። አንድ የሚሆን አይደለም። አሁን በጣም እኮ የሚያስቁት እኮ እነኚህ ሰዎች ላሽ ብሎ ተኝቷል። ይተኛል፣ እንዴት ተኛ ብሎ ይፈክራል እኮ ደግሞ እኛ ለመለኮት መተኛ ክብደቱ የሚከብድበት ቦታም አለ። እሱንም ማየት እንችላለን። የአላህ ኪሎ ይጨምራል የሆነ ሰዓት ላይ። እሺ አዘጋጀ እሱን ሊቀንስም ደግሞ ይችላል። በጉንዳን በትንኝ ላይ ሊሆን ይችላል። ልክ እንደ እንትን እንደሚሆነው ሁሉ ኤኒዌይስ ክርስቶስ በስጋ መጥቶ በስጋ ስለተገለጠ ተመታ፣ ተኛ ምናምን የሚሉ ጥቅሶች ልታገኙ ትችላላችሁ። በስጋ ስለተገለጠ ለመለኮት ግን መተኛት፣ መድከም፣ መሄድ፣ መምጣት አይነገሩም። ያንተ አላህ ይተኛል። ከድር አላህን ማን የሚቀሰቅሰው ሲተኛ? ዝንተ ዓለም ተኝቶ አሁን ቅድም ያለው አለ ትዝ አለኝ። ሜይ ቢ ከፈትከው እንደ ክርስቲያን አላህ ሲመጣ ሲሮጥ ነው ለካ ረስቶና ኑሮ የተወደደብን ምናምን ያለው ሰውዬ ከፍተው ነበረ ነበር ማሳየት ይችላል። ሲተኛስ ኑሮ የተወደደ ረስቶንስ ከሆነ ብለው እንዳይጠይቁ በእግሩ ላይ አጣምሮ ሲተኛ ክርስቶስ በስጋ መጥቶ ተኛ ሲባል አጃይብ ነው። እንዴት አምላክ ተኛ ይባላል? በስጋ ስለተገለጠ። መለኮት ግን አይተኛም። ለመለኮት መተኛት አይነገርም። መለኮት የሚተኛ አይደለም። መለኮት እዚህ እዛ ተብሎ የሚነገርለት አይደለም። አምላካችሁ አርሹ ላይ ላሽ ብሎ ተኝቷል እና ይሞታል። እንዴት ታዲያ ብቻውን አስባ ይደብረዋል እኮ ምንም በሌለበት ከአርሽ በላይ ብቻውን ከመጽሐፉ ጋር ዳሪው ላይ ይጽፍና ከዛ ይሮጥና ስፖርት ሰርቶ ለሽ ኢቭን መጃህ ላይ ያለ ሐዲስ ትዝ አለኝ። ወደ ሰማይ ባደረገው ጉዞ እንትና መሐመድ ማለት ነው ሚዕራጅ ወደ አላህ እንደ መቅረብህን በምንድን ነው ያወቅከው ብለው ይጠይቁታልና ጋላቢው ማነው ኳርቻው ከጋላቢው የተነሳ እንደሚንቆጫቆጨው የአላህ መቀመጫም እንደዚሁ ከአላህ የተነሳ ይንቆጫቆጫል እና ሰው ወደ አላህ መቅረቡን የሚያውቀው አርሹ በሚያወጣው ድምፅ ነው ይላል። ሳሂህ የሆነ ሐዲስ ነው በነገር የኮር የሚል ድምፅ ያሰማ ነበረ። ውሽት ክብደት አለው ማለት ነው። ያ ፕሬዠር አሳርፎበት መሸከም ከብዶት ያሲት ይላል። ኢብኑ ተይሚያ እኮ ደግሞ እኮ ይላል እኮ ይከብዳቸውና እኮ ተሸክመው እኮ ከዛ በኋላ ሱብሃና ምንድነው የሆነ ሱብሃና አላ እንደዚህ ምናምን ሲሉ ከዛ ኃይል ይሰጣቸውና ብድግ ያደርጉታል አርሹ ላይ ተሸክመው። ከዛ እዛው ላይ ምን ይላል? አላህ ግን ከፈለገ ጉንዳን እቺ ምንድን ነበረች? ሞስኪቶ ትንኝ የወባ ትንኝ እንኳን ጀርባዋ ላይ እሷን ደግፏት አላህ ማለት ነው። እሷ ላይ መኝታውን ሊያደርግ ይችላል። ይቀመጥ እንትን ሊላት ይችላል እና እሷም ልትሸከመው ትችላለች። አርሹ ታዲያ ትልቅ ነው። እሱ መሸከም ልክፈትላችሁና እፎይ ግን ይቅርታ ይቅርታ። እኛ እኮ እዚህ የምንመጣው ማለት ነው ስለእናንተ ለማወቅ ነው። እፎይ አይደል? ስለእናንተ ታስተምረናለህ ብለን ነው እንጂ የምናውቀውን ባትነግሩን፣ አሁን ስለኛ ባታወሩ። አብዛኛው ሙስሊም ታውቀዋለህ። እዛ አብዛኛው ሰው የተገኘው ስለእናንተ ነው አይደል? ይህን የምታቀርበው ሌላ ሰው መጥቶ ከኛ ጋር ሲከራከር ነው። ምናውቀውን አላችሁ እንጂ ምናውቀውን አላችሁ እንጂ ይህንን በፍጹም አምላካችን ጭንቅላት ይኑራ አይኑራ አናውቅም ብለው አስተምረዋል እኮ። እሱን እኮ ልነግርህ ነው እፎይ። እኛ የእናንተ ለማወቅ ነው። እኛ ስለማናውቅ ነው። ይህን ዲቤት ሲያደርጉ ከኛ ጋር ታወራለህ።
ስለናንተ ነው ለመማር የመጣ ነው እኮ። አሁን አዳምጣሽ ምንድነው እሱ የእናንተ ስህተት መሆኑን ማወቅ በራሱ የእኛን እየተማርክ ነው። ምን እያልንህ መሰለ ሙቤ፣ እንደዚህ አይነት ነገሮች ለፈጣሪ አይነገሩም እያልን በተናገርንበት ቅጽበት ደጋግመን እየነገርን ያለ ነው። እንደዚህ አይነት ነገሮች ለፈጣሪ የሚነገሩ አይደሉም፣ ለፍጡራን የሚነገሩ ናቸው ስንል የእኛ ከእናንተ ይለያል እያልናችሁ ነው። ቀጥል ብሩክ። ይሄ የከፈትኩት መጽሐፍ ስሙን ላሳያችሁና ለጠይቅህ እዚህ ጋር ለፈጣሪ አይነገርም ባልክበት ሀሳብ ላይ ማለት ነው። ይሰማል? አዎ ትሰማለህ። አሁን እግር ወይ እጅ የሚለው ለፈጣሪ አይነገርም እያላችሁ ነው አይደል? አሁን እየተባለ ነው አሁን በዚህ አይደል? እሺ ለፈጣሪ እንትንስ አሁን እውቀት ለምሳሌ እውቀት አለው ብለን ማናገር እንችላለን አይደል? ነው ፈጣሪ እውቀት አለው ስትል ምንድን ነው እሱ? አሁን ፈጣሪ ሁሉ ነገር ያውቃል፣ ያያል፣ ይሰማል እንላለን አይደል? ያ ለማየት ግን ኮንተንጀንት ነው ብለህ ታምናለህ ፈጣሪ? አይ ብቻ እንዲህን እየጠየቁ ነው። አሁን እውቀት አለው ብለን እናምናለን አይደል? እውቀትም ስትል ያያልም ስትል ኮንተንጀንት ነው ብለህ ታምናለህ? ፈጣሪን ኮንተንጀንት ነው ብለህ ታምናለህ? አይ ልጠይቅና ወደዛው እንሄዳለን። እና አሁን እውቀት አለው እያልን አይደል? አሁን እሱ እሺ ታዲያ እውቀት የሰው ልጅም አለው ፈጣሪም እውቀት አለው ምንም ነገር አይጋርደውም፣ ሁሉም ነገር ያያል፣ አንደኛ ገደብም ያውቃል ብለን እንላለን። ያ አንደኛ አንተ የነገሮች ጥገኛ ነህ፣ ለማየትም ለማወቅም የነገሮች ጥገኛ ነህ። ፈጣሪ ግን የነገሮች ጥገኛ አይደለም። አንድ ሁለተኛ አንተ ለማየትም ለማወቅም ፓርቶች ያስፈልጋል። ለማየት አይን ያስፈልጋል፣ ለመስማት ጆሮ ያስፈልጋል አይደለ? እውቀትም ደግሞ ሪዝን አውት ለማድረግ እውቀት ያስፈልጋል። የሆነ የራሱን የሆነ እድገቶች አሉብህ አይደለ? አልኩ እኮ አሁን እዚህ ላይ እሱ እውቀት አለው። ፈጣሪ ግን እንደዛ አይደለም። አንዴ ፈጣሪ ግን እንደዛ አይደለም። ትንቢተ ኢሳይያስ ምዕራፍ 65 አንዴ አዳምጠኝ። ትንቢተ ኢሳይያስ ምዕራፍ 65 የኔን ሐሳብ አንድ አዳምጠኛ። ሐሳቤን መጀመሪያ ተረዳይ ብዬ ነው እሱን እንላለን እኮ ልታገናኘው የሞከርከው ላጥራለህ። እሺ አዎ እንደገና እሺ በትክክል ጠይቅህና ማለት ነው። እውቀት የሚለው የሰው ልጅም አለው አምላክም አለው እውቀት። አሁን የሰው ልጅም እጅ አለው አምላክም እጅ አለው ብንል የአምላክን እጅና የሰውን እጅ ለምን እናመሳስለዋለን? የሰውን እውቀትና የአምላክን እውቀት እንዳለመሳሰል ነው ሁሉ ማለት ነው። ኦኬ እሺ አንድ አዳምጥ። ኦኬ መጽሐፍ ቅዱስ እንደዚህ ይላል፣ እንዲህም ይሆናል ሳይጣሩ እመልስላቸዋለሁ፣ ገናም ሳይናገሩ እሰማቸዋለሁ ይላል። ይሰማል ያውቃል አይደለ ፈጣሪ? ልክ ነው። አዎ እሱ እኮ ያለምንም እንትን ይመልሳል ሁሉ ነገር ያለምንም። ፕሊዝ አንተ የምታውቀው የነገሮች ጥገኛ ነህ አይደለም? የምታውቀው የተገለጠ ወይም የምትሰማውን ነው አይደለ? አዎ አንድ ሰው ሳይጠራ ትሰማለህ? አልሰማም። የዛሬ ዓመት እኔ ነገ ሳልጠራ ዛሬ ለወኘ ነገ እንደምጠራ ዛሬ ትሰማለህ? አይ እሱንም አልሰማም፣ አላውቅም። ስለዚህ ለምን ታገናኘዋለህ? ማይገናኝ ታዲያ። ፈጣሪ ግን ይሰማህ ዘንድ ያንተ ድምፅ አያስፈልገው። ያንተ ድምፅ ማያስፈልገው ከሆነ ይሰማህ ዘንድ ፕሊዝ አደረበኛ ሳትጣራው የሚሰማህ ከሆነ ገና ሳትጠራ ገና ሳትሰራ የሚያውቅህ ከሆነ እውቀትን ያንተን እንዳንተ ዲፔንደንት የእንትኖች ለምን ታደርገዋለህ? እኔም አውቃለሁ እሱም ያውቃል የሚል እውቀት የሚለው በራሱ ሊሚቴሽን ስላለው ማለት ነው።
ገደብ ስላለ እውቀት የሚለው ራሱ አወቀ አንድ ነገር ከተባለ ፕሮሰስ ስለሆነ አንዴ ፕሊስ አወቀ የሚለው ራሱ ፕሮሰስ ስለሆነ ለፈጣሪ ግን የሆነ እንደዚህ እውቀትን እንደ ፕሮሰስ አድርጋ ማምጣትም ስለሌለበት የሆነ ጥገኛ ስላልሆነ የሆነ አካል ላይ የሆነ እንትን ላይ ይሄ እንደዚህ ሆነ የቀይ ነው የጥቁር ነው የትክክል ነው የስተት ነው የሚሉ በእንደዚህ አይነት ውስጥ ነው አንተ አወቅኩ የምትለው እያገናዘብክ ከዚህ ይሄንኛው ይሻላል ይሄንኛው ከዚህኛው ይሻላል እያልክ ፕሮሰስ ነው እውቀት በራሱ ማለት ነው። ለፈጣሪ ግን እንደዛ አይደለም እኮ በፕሮሰስ ከሆነ እጅና እግር ላይም እንደዚህ ማድረግ ለምን አንችልም? ይህን ፕሮሰስ ለምን እናመጣለን? ይሄኛውን በዛ አይነት በእኛ ቅርጽ ለምን እናደርጋለን? መልካም እንደዛ እንዳናደርግ ለምን እንደሆነ ታውቃለህ? እሺ ኦኬ እንደኛ እንዳናደርገው የሚገድቡን ነገሮች አሉ። እንደኛ አይደለም ብለን እንዳንይዘው ሎክ አላህ ቀኝና ግራ እጅ አለው አይደለ? አለው። እሺ እንደሱን አላውቅም። እሺ ያ ግራና ቀኝ ግራ ይባላል አለው። ያው ባለፈው ዲቤት ላይ ካየው ጠይቄው ነበር ይሄን ጥያቄ ግራና ቀኝ ነው ወይንስ ቀኝ ብቻ የሚል ጠይቄው ነበር። ግራና ቀኝ የሚል ነው መለሰው አለ ሐዲስ። ኦኬ ግራና ቀኝ ካለው ይሄውን ዳይሬክሽን ነው። በደንብ አስተውል። ግራና ቀኝ የሚለው ንግግር አቅጣጫን ይዞ የሚመጣ ነው። የፍጡር ባህሪን ይዞ የሚጎትት ነው። ግራና ቀኝ የፍጡር ባህሪን የሚጎትት ከሆነ ሳትፈልግ አሁን ወደ መመሳሰል ውስጥ መጣብህ ማለት ነው። የፍጡር ባህሪን ጎትቶብህ መጣ። ምን የሚለውን እጁ ብቻ ሳይሆን እጅ የሚለው መመሳሰሉ ብቻ ሳይሆን የፍጡር ባህሪን ምን አመጣብህ? ዳይሬክሽን እና ዳይሜንሽን እንትኖችን አቅጣጫ ዞብህ መጣ። ግራና ቀኝን ዞብህ መጣ። ግራ አለ፣ ቀኝ አለ። እነኚህ ደግሞ ግራና ቀኝ በስፔስ እና ፕሌስ ውስጥ የሚገለጡ ናቸው። አንደኛው ይሄ ነው። ሁለተኛው እጁ ራሱ 5 ጣቶች አሉት። ሁለት እጅ መሆኑ ከኔ ጋር መመሳሰሉ ብቻ ሳይሆን 5 ጣቶች አሉት። ሌላኛው ችግር ነው። እስቲል ይሄንኛውን እንለፈው ብንል ደግሞ እስቲል አሁንም ደግሞ ምን ያመጣባል? መዳፍ አለው። ኦኬ ይሄንን እንለፈው ብንል ይታያል። የሚታይ ነገር በሙሉ ደግሞ በደንብ አስተውል። የሚታይ ነገር ዳይሬክሽን ያለው የሚታይ ነገር ከሆነ ደግሞ የቦዲ ባህሪ ነው። የሚታይ ከሆነ ዳይሬክሽን ካለው የቦዲ ባህሪ ነው። መሄድ መምጣት ደግሞ ስቲል ይነገርለታል ያ አካል። ስለዚህ ይሄ አካል አዎ አንተ እንዳልከው ከኔ ጋር ላይመሳሰል ይችላል። በምኑ በመልክ በመጠን ላይመሳሰል ይችላል። ቦዲነቱን ግን አይለቅም። አልኩ እኮ አሁን እኮ እንደምልህ እጅን በለው ጣትን በለው መዳፍን በለው ያንን ነገር እኛ ጋር አምጥተን ለምን እንመስለዋለን? አሁን ጥያቄ ገባ አይደለም? አንድን እውቀትን እኛ ላይ አምጥተን እንዳልመሰልነው ሁሉ እውቀት አሁን ለምሳሌ ብዙ አይነት እውቀቶች አሉ፣ ይለያያል፣ ይወጣል ነገር አለ። ያንን አምጥተን እኛ ጋር እንዳላመጣ ነው ሁሉ ሳሊ የሰጣውን ነጥቦች መጠበቂያዎቹ እንዳይመሳሰል አይመሳሰልም እንዳንል እኮ እንትን ያለን ምንድነው? እሱ ያለ መመሳሰልን እና አይመሳሰል። እሺ ሰዋት አለመመሳሰሉ ሳሊ ምን መሰለ ካርሚታ እሺ አይመሳሰል ብዬ ካንተ ጋር ተስማማው ችግር የለብኝም እኮ ነው። ፕሊስ ካርሚታ አለመመሳሰሉ ቦዲነቱን ዲናይ እንድታደርግ አደረገው። ኦኬ እሱ 5 ጣት አለው እኔም 2 እጅ አለኝ፣ እሱ 2 እጅ አለው፣ እንደኔ 5 ጣት አለው፣ ግራና ቀኝ አለው፣ እኔም ግራና ቀኝ አለኝ። አዎ ከኔ ጋር አይመሳሰልም። ሰዋት የሱ ቀይ ትልቅ ሊሆን ይችላል፣ የሱ ትልቅ ሊሆን ይችላል፣ የሱ ጠንካራ ሊሆን ይችላል፣ ወይ ለስላሳ ሊሆን ይችላል፣ የሱ ውስጡ ክፍተት ያለው ሊሆን ይችላል፣ ወይንም እንዳርማታ ድፍን ሊሆን ይችላል። ይሄ ፖይንት አይደለም። የሚታይ ነው፣ የተገደበ ነው፣ የፓርት ጥገኛ ነው፣ ኢቭን ክፍልፋይ ያለው ነው። ይሄ ክፍልፋይ ማለት ነው። ለምሳሌ 2 ተብሎ የሚቆጠር ከሆነ 1 2 ተብሎ ጣቶቹ የሚቆጠሩ ከሆነ ፓርቲሽን አለው ማለት ነው። በሎጂክ ካወቅ ደግሞ ፓርቲሽን ያላቸው ነገሮች አንዱ ጥገኛ ከሆኑ የመከፋፈል ባህሪ ያላቸው የሚንቀሳቀሱ ፓርቲሽን ያላቸው የሚከፋፈ አንዱ ከአንዱ ውሽጥ ጣቱ 5 ነው ከተባለ 5 ጣት አለው ከተባለ አንደኛው ከአንደኛው ጣት ይለያያል ማለት ነው። ወይ በመጠኑ ሊሆን ይችላል፣ ወይም በመልኩ ሊሆን ይችላል፣ ወይንም ደግሞ በሁሉም ነው ከተባለ ደግሞ ጣቶቹ ራሱ የተለያዩት የተከፋፈሉት
ከፍጥረት በኋላ ይሆናል ማለት ነው። ይሄ ደግሞ አላህ ምን ሆኗል ማለት ነው? ቼንጅ አድርጓል፣ ራሱ ላይ ለውጥ መጥቶበታል ማለት ነው። እያንዳንዱ የሚሄድ የሚመጣ ገደብ ያለው ነገር እሱ ደግሞ ሆሉ በፓርቶች የተገነባ ከሆነ ፓርቶቹ ፒረር ይሆናሉ ለሆሉ ማለት ነው። ይሄ ደግሞ ምንና ያመጣባል መሰለ? የመከፋፈልና ለአደጋ ኤክስፖዝድ የሆነ ነው። ሶ ኮራፕትድ የመሆን ቻንሱ ሀይ ነው። ኮራፕትድ ነው። በየትኛውም ሎጂክ ኮራፕት ነው የሚሆነው። ኮራፕት የሚሆን ነገር ሁሉ ደግሞ ምንድነው? ፍጡር ነው። እስል ከኔ ጋር አይመሳሰልም ብዬ በወስድልህ ራሱ ኮራፕት ከመሆን አይተርፍም ማለት ነው። ግን በእውቀት ራሱ ብናየው አሁን ዛሬ ያወራኸውን አላህ ነገ ነው የሚሰማው። ምን ያህል ያውቃሉ ይህንን ራሱ ሙስሊሞች? ያ ወደ ቅርቢቷ መጥቶ ከዛ በኋላ በማግስቱ ሌሊት ነው የሚሄድለት። ነገ ይሰማል። ከዛ የእፎይ መጥፎ ንግግሮች ሲያበሳጩት ክብደቱ ይጨምራል። ክብደቱ ሲጨምር ማናቸው ቀድመው የሚያውቁት? ኩርሲውን የሚሸከሙት ናቸው። ከዛ ሰላዋት በቃ ጸሎት ምናምን ያደርጋሉ። አላህ ይረጋጋል ማለት ወደ ራሱ ወደ ነበረበት ስቴት ይመለሳል። ይኸው ኢብኑ ተይሚያ ነው ያለው ከኢብን መስዑድ የመጣ ሐዲስ። በእናንተ ዘንድ 24 ሰዓት በአላህ ዘንድ ስንት ነው? እንደ 12 ሰዓት ነው አለ። ሐዲስም አለ እኮ በማግስቱ ሌሊት ጸሎቱ እንደሚወጣ ጋይድ አንብቦሽ ኢብኑ ተይሚያ ቀደም ያላችሁት ኮርቻው የሚንቀጠቀጥበት ነው። በአላህ ኮርስ እንትኑ ላይ አርሹ ላይ ሲቀመጥ እንዲህ 4 ጣት የምታክል ክፍት ቦታ እንዳለችው ይናገራል። 4 ጣት ክፍት ቦታ አለው። አርሹ ይበልጧል ማለት ነው አላህን። የአላህ ተሸካሚ የአርሹ ጥገኛ ነው ራሱ አላህ። ቆይ ላንብብላችሁ። ይኸው ኡስማን ኢብን ሰዒድ ደግሞ ዘገበ እንዲህም አለ፣ ኡበይደላህ ኢብን ረጃ ነገረን፣ እስራኤል ከአቢ ኢስሐቅ እርሱም ከአብደላህ ኢብን ኸሊፋ እንደነገረው አንዲት ሴት ወደ ነቢዩ መጣችና ወደ ጀነት እንዲያስገባኝ ወደ አላህ ዱዓ አድርግልኝ አለችው። እርሱም ነቢዩ ጌታን እጅግ አላቀው አገዘፈው። ከዚያም እንዲህ አለ፣ የእርሱ ወንበር ወይም ኩርሲው ሰማያትና ምድርን ሰፋ፣ እርሱም በእርሱ ላይ ይቀመጣል። ከእርሱም ከወንበሩ የ4 ጣቶች ያክል ስፋት ብቻ እንጂ አይተርፍም። መሐመድ የሚቀመጥባት ማለት ነው። በቂያማ የ4 ጣቶች ስፋት እንጂ አይተርፍም። 4 ጣቶቹንም ዘረጋ አለ። መሐመድ 4 ጣቶቹን ዘርግቶ አሳያት ነው። እንዲሁም ከባድ ሰው በሚቀመጥበት ጊዜ አዲስ ኮርቻ እንደሚያሰማው አይነት ድምፅ ጩኸት ከእርሱ ከወንበሩ አለው ለወንበሩ አለው ይላል። ይንቃቃል የአላህ አርሽ ሲጢጢጢጢ ይላል። ሌላኛው አስቸጋሪው ምንድነው? ማንኛው እንትና ሲሞትም ደግሞ ሲጥ ብሎ ነበር። ግን ቆይ ስለዚህ አላህ ተነስቶ ነው ሙሐመድን የሚያስቀምጠው ወንበሩ ላይ ታዲያ? አይ ጎን ለጎን እኮ ነው የሚቀመጡት። አሁን ልዩነት የሙሐመድ ጌጥ ወንበር 4 ጣት ማስቀመጫ ላይ እንዴት ነው የሚበቃው? በአላህ ጣት ተለክቶ ይሆናል። 4 ጣት ላይ እንዴት ነው እሱ? በአላህ ጣት ተለክቶ ይሆናል። አንተ ግዙፍ ነው ግርንግድ ነው ግን አለ በአላህ ጣት ተለክቶ ይሆናል። እሱ ግን ፍጡር ነው ወገኖቼ፣ ይሄ ፍጡር ነው። ምንም ከማን ተወለደ? ፍጡር ነው። መወለድ አይጠበቅበትም ፍጡር ለመባል እኮ። መሐመድ ወለደ እኮ የተወለደውን እየተመለካቸው አልነበር እንዴ? ከማን ተወለደ? ፍጡር ሆኖ መሐመድ ወለደ። መሐመድ እስቲ ማስረጃ እስቲ መሐመድ እሺ፣ አላህ ነው ያለው። የትም ይሁን የተወለደ ማስረጃ ስጠኝ። ኦኬ አላህ አልተወለደም ብለህ እንኳን ነው? አይ የተወለደውን ስጠኝ። ከማን ተወለደ ነው? እናንተ የተወለደውን የተገረዘውን እየተመለካችሁ ነው። አላህ ነቢ ሳይገረዝ እስከሚሸለፈቱ ሊሆን ይችላል። ጠይቃለሁ ግን በደንብ አስብ፣ በደንብ ስማ። እስቲ ማረጃውን ስጠን። እሺ ጎበዝ። አላህን የነገረህ ማን ነው? ስላላህ ያስተማረህ ማን ነው? እሱ ማንም ይሁን የተወለደውን ነው ያልኩት። ከማን
ወለደ ነው። መሐመድ ነው የነገረ። ኢየሱስ ክርስቶስ ከማርያም ተወለደ አይደል? አዳም መሐመድ የጭንቅላቱን ፈጠራ ውጤት ወልዶ አምጦ የወለዳትን ከጭንቅላቱ ለእናንተ ነገራችሁ። ውሽዝ የመሐመድ ውጤት ነው። አላህ መሐመድ ነው የወለደው። አላህ የሚባል አምላክ አለ። እግር ያለው ባት ያለው ጋነም እግሩን የሚከት ጭንቅላት ይኖራ አይኖረው ብላችሁ እንድትከተሉ ይሄን ወልዶ የሰጣችሁ አላህ ማን ነው? መሐመድ ነው። አላህ ተንፍሶም አያውቅም። አንድ ቀንም ተንፍሶ አያውቅም። አላህ ማውራ ከጀመር ቆይቷል እኮ አንተ ልጅ አይደለም እኮ ሲማ እንዳይደብር ችግር የለም። እሺ መሐመድ አላህ ነው የነገራችሁ። መሐመድ እኮ ነው የነገራችሁ። ስለዚህ መሐመድ አይደለም ከሱም በፊት ብዙ መልእክተኞች አሉ። መሐመድ ብቻ አይደለም ስለ እስልምና ስላላ የሚያወራው ማለት ነው። ማንም እሱ እንደዛ አይደለም። ለምን ማረጃውን ለምን አታወጣኝም? የጠየቁን ጥያቄ ማረጃ አውጣ እስቲ። አላህ ከማን ተወለደ? ማረጃውን አውጣ። በቃ ነገርኩህ እኮ ወንድማችን። ሰው ይታዝባል። ብዙ ሰው እያያ ነው ያወራውን ነገር ማረጃ ጠየቁኝ መልስ። አላህ ከማን ተወለደ ነው። አረብኛ ማለት ትችላለህ? ቆይ አይደለም አቶ ፉአድ አላነብ እሱን አንብባለሁ አላልኩም። እሱን አንብባለሁ አላልኩም። ያው ማስረጃ ልሰጥህ እኮ ነው። ምን የምን ማረጃ ነው? ምን እምል ነው? አምላክ ከፈለገ ከሆረል አይኖች ጋር ለአንተ ከተዘጋጁት ሴቶች ጋር ግንኙነት አድርጎ መውለድ እንደሚችል አላህ። አዎ አላህ። እሱ ከማን ተወለደ ነው የሚልህ እኮ። አላህን ማን ወለደ ነው? ኦኬ አያቱን ላሳየህ። አያቱን አሳየው። በቃ አያቱን ላሳየህ። አያቱን በቃ አያቱን እናሳየህ። ጎበዝ፣ እንደውም የተሻለ እሱ ነው። አላሁ አክበር። አይፎይ እውቀት ይገርማል። ግን ጂኒዎች ስላለ አያት የመሰከሩትን ላሳየህ። አያት ማለት በአረብኛ አያት ምን ይባላል? ፏድ ምን አውቃለሁ? አላውቅም። ጠይቀኝ አላልኩም። ያለህን አያት እኮ ልናሳየህ ነው። አያት እንግዲህ አባት ቢኖረው ነው አያት ቢኖረው። ከማን እንደተወለደ አሳየኝ ነው። ከማን እንደተወለደ አሳየኝ ነው። ማን ነው ወለደው? አላህ ነው የወለደ። ማን ነው? ልናሳየህ ነው። አያቱን ካገኘው አባቱን ትፈልጋለህ። ሊቀጥር ጠዋይ እናመሰግናለን። በቃ ለምን አልሄድክም? ውይይቱን ለምን አልሄድክም? ቆይ ጧና አዘጋጃት። ለምን ቀርተህ ነው? ቆይ ፋሪ አትጩ በእናትህ። እዚህ ጋር እንትን ቀጠቀጥ ቀዳል ቆይ ሴጣን ጆሮ ሸንቶበት ነው። ጧና እንዲያሳያቸው ክርስቲያን ቪዲዮ አለ። ጀዱ ጠበሪም እንዳለ ታውቃለህ? እፎይ ይህንን ክፍል ሲፈታው የማህይም ጂኒ ንግግር ነው አለ። የደንቆሮ ጂኒ ንግግር ነው ይሄ አለ። ታዲያ ጂኒው ገና ከድንቁርናው ሳያላቀቅ ነው እንደ ስለ አላህ ሊመሰክር ቁርአን ላይ መጣው። ገና አላህን ሳያቅ ነው መጥቶ ሚስትም ልጅም አልያዘ የሚለው ጂኒው ገና ድንቁርና ላይ። እንዴት ነው ደንቆሮች ለአላህ የሚመሰክሩት ቁርአን ላይ መጥተው? ያውም ጂኒዎች ማለት ነው። ያሳዝናል። አያቱን ሊያሳዩን ነው። ጧና አብዝተዋታል። ጧና አሳያቸው ክርስቲያን አሳያቸው። እስከዛ ቅድም እፎይ እየተናገርከው በደንብ መነገር አለበት ብዬ የማስበው ኧረ ተው ቆይ ሚዩት አድርግ ቅድሚያ። ኖ ይሄንኛውን አይደለም፣ ይሄንኛው አይደለም። ሌላ ቅድም ልክ የላለሁ። ይሄ ዶሮ የመጀመሪያው ነው። ቀጥል ቢኒ። መሰመር ያለበት እፎይም የተናገረው ብሩኬም የተናገረው አላህ አንዳንዴ ክብደት ይቀምጣል፣ አንዳንዴ ደግሞ በትንኝ ጀርባ ላይ ራሱ ይቀመጣል የሚል ሐዲስ አለ ወይም ኪታብ አለ። ባይዘዌ አምላካችሁ አላህ ትንኝ የሚያዝለው ነው። ትንኝ የሚያዝለው ባይዘዌ በትንኝ ጀርባ ላይ የሚቀመጥ በትንኝ የሚታዘል ደካማ አምላክ ነው
ባይዘዌ የተገለጠው። አንዳንዴ ደግሞ በጣም ሲናደድ ክብደቱ ጨምሮ ደግሞ መላእክቶችን ያስጨንቃቸዋል፣ ክብደት እየጨመረ ማለት ነው። እና በትንኝ የሚታዘል ደካማ አምላክ አለ። ለምንድን ነው እሱን የምታመልኩት? ትንኝ አስቡት እንግዲህ፣ ትንኝ ጀርባ ላይ ወይም ደግሞ ሞስኪቶ የወባ ትንኝ ማለት ነው፣ እዛ ጀርባ ላይ ይታዘላል ይላል እስላማዊ ማስረጃ ማለት ነው። ኦኬ እሺ፣ ማስረጃውን ለምን አታሳየንም? ይከፈትልሻል፣ ችግር የለም ይከፈታል። ስለዚህ በትንኝ ጀርባ ላይ የሚታዘል አምላክ ለምን ታመልካላችሁ? ሲናደድ ክብደቱ አሁን ብሩክ ይከፍትልሻል፣ ችግር የለም። ሲናደድ ክብደቱ የሚጨምር አምላክ፣ ክብደት የሚጨምር የሚቀንስ ሰው ፍጡር ነው ማለት ነው። ዘላለማዊ ነው ክብደቱ። አንድያም አምሳያም አንቺ ነሽ እንደዛ የምትዩ፣ አንቺ ነሽ እንደዛ የምትዩ። ኡስታዝ ምንድነው ስኮላሮችሽ፣ ምሁሮችሽ ግን ትንኝ ጀርባ ላይ ይታዘላል ክብደቱ ይጨምራል እያሉ ነው። ክርስቲያን ቪዲዮን አሳይና ብሩኬ ያሳይሻል። አሁን ክብደቱ እንዴት እንደሚጨምር አላህ ሲናደድ ያሳይሻል፣ በራስሽ ስኮላሮች ማለት ነው። እና ትንኝ ጀርባ ላይ የሚታዘል አምላክ አታምልኩ። ደካማ ትንኝ አስቧት እንግዲህ፣ የኔን ጣት እንኳን መሸከም አችልም። አምላካችሁ ግን ትንኝ ጀርባ ላይ ራሱ ይታዘላል ማለት ነው። እንዲህ አይነት ደካማ አምላክ አታምልኩ። ቀጥል ክርስቲያን። ቢኒ ግን ባነሳው ላይ ጥያቄ አለኝ። ትንኝ ጀርባ ላይ የሚታዘል በጣም ትንሽዬ ነገር ነው። ድምፁ ደግሞ ድንጋይ ላይ እንደሚጎተት ሰንሰለት ነው ይላል እኮ ቡሃሪ ሐዲስ ላይ አለ። ቡሃሪ 7481 ላይ አላህ መላኢካዎችን ድምፅ ሲያዛቸው የሚያወጣው ድምፁ በጣም እንትን ከመሆኑ የተነሳ ድንጋይ ላይ የሚጎተት ሰንሰለት እንዴት ነው ኮኮኮ ነው የሚለው እንጂ አላውቅም። እና እንደዛ ነው ድምፅ የሚያወጣው ይላል። ከትንኝ እንደዚህ አይነት ድምፅ እንዴት ሊወጣ ይችላል? ትንኝ ጀርባ ላይ ከሚታዘል ማለት ነው፣ ከትንሽዬ አካል። ይሄ በጣም ከባድ ነው። የት ነው የምታመጡት? የሌለ ታሪክ ለምንድን ነው አፍራ ይከፈታል። ቀጥል። ጧን እናሳያቸው አንዴ፣ ዘና እንበል እስቲ። የሌለ ታሪክ ለምንድን ሆናል? ይሄ ሰሞኑ በየሚዲያው ጠዋት ሆናል። ይሄ ሰሞኑ በየሚዲያው ማለት ነው የሚልህ ማለት ነው። በል ያለ أعوذ بالله من الشيطان الرجيم. بل أعوذ بالله من الشيطان الرجيم. No. Ni. Na. አይደለም ና ያላልኩም። ና ማለት ሴት ነው። አይዋ